ሰላም እንዴት ናችሁ? ሰላም ሰላም እሺ እንዴት ነህ ወገናችን? አለው እግዚአብሔር ይመስገን። ደህና ናችሁ ወይ? ትንሽ እኮ እንደው ገነት መግባት ሆነብኝ አልኩ። ብዙ ጊዜ መጥቼ እመለሳለሁ እና ለዚያ ነው አና ሰንጋ ሌሎች ጋር እናወራለን እና ጀማል እንኳን አዲስ አይደለህም አይደል? እሺ በተነሳው ርዕስ ላይ የምትለው ነገር አለ? ያው ብዙ ሰው ስለሚልክ ሁሉንም ሰው ማስተናገድ ስለማይቻል ነው። እሺ ይቅርታ። እሺ ምንድነው የተነሳው ርዕስ? የአክብሮት ስግደትና የአምልኮ ስግደት የሚለው ላይ ነበር ያዳመጥክ ይመስለኛል። ታች ላይ ነበርክና ምንድነው ልዩነቱ? አሁን ኦርቶዶክስ ነህ በመጀመሪያ? ኧረ እኔ ቄስ ነኝ። ክብሩ ይስፋ። ቄስ ነኝ? እሺ ችግር የለውም። እና ልዩነቱ ምንድነው? የአምልኮ ስግደትና የክብር ስግደት የሚባለው ነገር በምንድን ነው የምትለዩት? የጸጋ ስግደት እና የአምልኮ ስግደት የአምልኮ ስግደት ማለት በቃ ያድነኛል ብለህ የምትሰግደው ስግደት ነው። ያድነኛል ብለህ ስለ ኃጢአትህ እያሰብክ ስለ ወገኖች እያሰብክ የምትሰግደው ስግደት የአምልኮ ስግደት ይባላል። ወይም ደግሞ ለፈጣሪ ብለህ የምታደርገው ነገር ያ የአምልኮ ስግደት ይባላል። ከዚያ በመቀጠል ደግሞ ለምሳሌ አንተ ስትመጣ ብድግ እልልሃለሁ አይደል? ለክብር የክብር ስግደት ወይም ነው የጸጋም ይባላል። አሁን በእድሜ ትልቅ የሆነ ደግሞ በእውቀት ከኛ በላይ የሆነ ሰው ሲመጣ ብድግ ብለን የምናከብረው የለም? ያ የጸጋ ስግደት ይባላል ወይም የክብር ስግደት ማለት ነው። ደግሞ ለአምላክ ብለን የምንሰግደው ያ ደግሞ የአምልኮ ስግደት ይባላል። ኦኬ አሁን በህይወት ላለ ሰው ልክ ነህ። ለምሳሌ የሆነ ሰው መጥቶ ቤት ላይ አንኳክቶ ሲገባ የምታከብረው ትልቅ ቄስ ምናምን ከሆኑ ልታጎነብስለት ምናምን ልትሰግድለት ትችላለህ፣ እንደ ባይብሉ ከሆነ ማለት ነው። ያ አካል ግን ሌላ ቦታ ቢሆን ለምሳሌ አንተ የምታከብራቸው ቄስ ወይም ደግሞ አባት ቢኖሩ ወይም ደግሞ ከነቢያት መካከል አንዱን እንወሰድና አብርሃም ለምሳሌ አሁን አከብረዋለሁ ብለህ የአክብሮት ስግደት የጸጋ ስግደት ይገባዋል ብለህ ለሱ ትሰግድለታለህ። እሱ በህይወት ቢኖር ራሱ ግን ከአጠገብህ ካሌለ እሱ ሌላ ሀገር አንተ ሌላ ሀገር ሆነ ለሱ ትሰግድለታለህ። እንዴት ነው? አትሰግድለትም? እንዴት ነው ይሰግዳል? አይሰገድም። እንደዚህ አይታሰበም። ወላ እኔ አሁን እዚሁ ሁኜ ላንተ እንዴት ብዬ እሰግድልሃለሁ? ለብቻ አሁን አንድ ሀገር አይደለንም አይደል? እኔ እናንተ አሁን ሌላ ሀገር ነው ያለነው አይደል? እኔ አሁን ስትመጣ ልሰግድልህ እችላለሁ። ስግደት ደግሞ ተንበርክኬ ሳይሆን አለል ከአንገቴ ሰበር ብዬ ልሰግድልህ እችላለሁ። እና ከዚሁ ሁኜ ግን ከሱ እንዴት ብዬ እሰግድልሃለሁ? ባይብል ላይ ስትመለከተው የስግደት የሚባለው ነገር ለአክብሮት የሚሰገደውም ለአምልኮ የሚሰገደውም በግንባራቸው ነው የሚደፉት አይደል? የአምልኮ አዎ እንደዛ ከሆነ አሁን ለማርያም ትሰግዳላችሁ አይደለ? የጸጋ ስግደት የሚባለውን ስግደት ታዲያ ማርያምን በአካል አግኝታ ነው የምትሰግድላት? ያው አይደለም። እኔ ግን በነገራችን ላይ እየቀረው ነው ቁርአንና ቆይ እሱም በኋላ ትነግረናለህ። ችግር የለውም። ማሻአላህ መቅራትህ ማንበብህ ጥሩ ነገር ነው፣ የሚበረታታ ነው። ግን አሁን ከዚህ ጋር አይገናኝም አይደል? ኖ አይገናኝም። ግን እኔ ያልኩህ ታዲያ ስለማላምንበትና ከዚያ ደግሞ እኔ ወደ ሌላ ነገር ለእንትን ስላሰብኩኝ ነው እኮ አላምንበትም ነው ጠቅለል ስናደርገው ማለት ነው። ቄስ ነኝ ብለኸኝ ነበር አይደል? እኮ ታዲያስ አይሰገድም? በኦርቶዶክስ ለማርያም አይሰገድላትም? ይሰገዳል። እኔ አላምንም ካልኩስ? ኦኬ አንተ ያንን ስግደት አትቀበልም ማለት ነው። ለምንድን ነው ያልተቀበልከው? አይሆንም። ለሰው እንዴት ይሰገዳል? እሺ ጥሩ። ለመላእክት ትሰግዳለህ? ይኸውልህ አንተ አሁን ማለት ነው መልካም ሰው ልትሆን ትችላለህ አይደል? መልካም ስለሆንክ በመልካም ስራ እንትን ልል እችላለሁ እንጂ እንዴት ነው የምሰግድልህ? እሺ በቃ ተግባብተናል። እኛ የምንለው ያንን ነው። ለሰው ስግደት አይገባውም ነው የምንለው። ጥሩ
ከኛ ጋር እዚህ ጋር ተስማምተሃል ማለት ነው። ለመላእክትስ ትሰግዳለህ? እኔ ክብር ነው ክብር ለሰው እንደምትሰጠው ነው ለሌሎችም ሁሉ ለሰው እንደምትሰጠው ነው የምትሰጠው። እኔም እኮ የጠየኩህ የአክብሮት ስግደትን ትሰግዳለህ ወይ ለመላእክት? አዎ። እሺ ያ መልአክ ለምሳሌ ለገብርኤል ትሰግዳለህ? አዎ። እሺ ገብርኤል በምትሰግድለት ጊዜ አንተን ሁልጊዜ አንተን ማየት መስማት ይችላል? እንዴ በመንፈስ ያው ከኛ ጋር እንደሆነ ነው ያው እንግዲህ መጽሐፍ ቤተክርስቲያን ያስተማረችን እንደዚያ ነው። ገብርኤል ሁሉን ማየት ሁሉን መስማት ይችላል? ለምሳሌ አንድ ሰው አውሮፓ ላይ ሆኖ አሜሪካ ላይ አንተ ኢትዮጵያ ላይ ሆነ በአንድ ሰዓትና በአንድ ደቂቃ ውስጥ ሁላችሁም በአንድ በኩል በአንድ ማለት ለሱ ብትሰግዱለት በዓለም ላይ ለምሳሌ ብዙ ክርስቲያኖች አሉ። እነዛ ክርስቲያኖች ሁላቸውም በየቦታው እየተነሱ ለገብርኤል ቢሰግዱለት ሁላቸውንም ማየት ሁላቸውንም መስማት ይችላል ገብርኤል? አሁን አንተ ከእሱ ስለሆንክ እኔን እዚህ መስማት አትችልም፣ እኔም ከዚህ ስለሆንኩ አልስልም። እሱ ግን እንደ ሰው አይደለም። ገብቶሃል? ተፈጥሯቸው ማስረጃ ስጠን። አሁን ገብርኤል ሁሉን መስማት ሁሉን ማየት የሚችል ከሆነ እስቲ ስጠን ማስረጃ ከባይብል። እሱን ነበር ስንጠይቅ የነበረው። ከዛ እንትን ማለት መስጠት አልችልም። የመዝገበ ጸሎት ለብሶ ሰዓት ከባይብል ስጠን ማስረጃ ከባይብል። መዝገበ ጸሎትማ የነቢያትም አስተምሮ አይደለም፣ ሰዎች የጻፉት ነው አይደለ? የሰዎች አስተምሮ ነው። እዛ ላይ ከገባን ምናልባት ብዙ ነገር ልናወጣው ላይ እንችላለን አይደለ? አምልኮ ሁላ የአምልኮ እንደሚሰጡም አለ አይደለ? ለማርያም ራሱ የአምልኮ መስዋዕት አቀርባለሁ ምናምን ብዙ ነገር አለ እዛ ላይ ከገባን፣ ያንን የምትቀበል ከሆነ ማለት ነው። እኔ እዚያ ላይ ኡስታዝ እንትን ላይ ባይብል ላይ አላገኘሁትም። አሁንም ደግሞ የለኝም ካጠገቤም ደግሞ እንዳላየው ማለት ነው። እሺ እናመሰግናለን። ያው ማስረጃ ስታገኝ ማውራት እንችላለን ማለት ነው። መልካም። እሺ ቻውሽ። ሁሉን አቤት። ጤና ይስጥልኝ፣ ሰላም ብያለሁ። አብሮ ይስጥልኝ ዋሂድ፣ እንዴት ነው? ሰላም ነው? እንደው ለረጅም ሰዓት ስፈልገውት ነበርና እሺ ስመጣ አላገኘሁትም። አዎ አለመቀጣጠም ነው እንግዲህ። ደህና ናችሁ? ሁሉ ሰላም ነው? አዎ ሁሉ ሰላም ነው አልሐምዱሊላህ። ደስ ይላል። እኔ በዚህ በእንትን የተመረቁበትም አሁን በቪዲዮ ላሳያችሁ እችላለሁና ግን እኔ አሁንም እንትን እየቀረው ነውና ጀዳት እኔ ብዙ አላመምንበትም ሁላ። እኔ እንግዲህ ዱዓ አድርጉ። ምንድነው እስልምና ላይ ጥያቄ አለ? አይ በአካል እየተማርኩ ስለሆነ ችግር የለውም። ኦኬ ምን ነበርክ? ኦርቶዶክስ ነበር? ካቶሊክ? ፕሮቴስታንት? አራ ኦርቶዶክስ ነኝ፣ ቄስ ነኝ። ኦኬ ቄስ ማለት በንባብ ቤት ምናምን የነበረ ዜማ ቤት ምናምን የነበርክ ነህ? የቅኔ መምህር ነኝ። ኦኬ እስቲ ከመስተጋብ የሰኙን በልልኝ። መስተጋብ እየበላሁ ነው። እንብላ ግን ቢላፊያ ለጤና ያርግልህ፣ አላህ ለበረከት ያርግልህ። አሜን። ኡስታዝ አንድ ጊዜ ላውራ። አብደላ ኢብኑ መክቱሙን ሁላችሁ ፎሎ አድርጉት እሺ። በትልቁ ያለውን የኔ አካውንት ፎሎ አድርጉት ይቻላል። አሁን የመጣችሁ ሙስሊሞች ትልቅ ድርጅት ናቸው አላ ብዙ ሙስሊሞችን አይነ ስውራን ህፃናትን እየረዱ ስለሆነ አጅር ታገኛላችሁ። ኢንሻአላህ ጊፍትም ስጧቸው። ሌሎቻችን ደግሞ መጥፎ ኮሜንት አንጻፍ። ምክንያቱም የምንሳደብ ከሆነ የቤትን ህግ ያከበርን አይደለም ማለት ነው። ወንድሞች ባረከላሁ ፊኩም እንዳትሳደቡ እሺ።
ነው ጨርሻለሁ። እሺ የቤተሰብ አባል ቀርቷል እያኘክ እንደው ሙይት አድርጎ ኡስታዝ አንተ እየበላ ነው እንዴ ኡስታዝ? አይ እሱ ነው እንጂ እየበላ ነው። የቤተሰብ አባል ቀርቷል። ጨፈጨፈው እኮ እያኘክ እንደው ሙይት አድርጎ ቢበሉ ቀስ እሺ ማን ነው ያሉኝ ኡስታዝ? እሺ ሶስት ቦታ ነው እንግዲህ ያው እንትን ነው የመጽሐፍ ቤት ሊኖሩ አይችሉም ቄስ ስለሆኑ ማለት ነው። መጽሐፍ ቤት ካሉም በጣም ዕውቀቶትን አደንቃለሁ። መጀመሪያ ከንባብ ቤት እንጀምርና ውዳሴ ማርያም ዘሰኑ ይበሉልኝ። የሰኞውን አዎ ውዳሴ አሐደ ማርያም ድንግል ወላዲተ አምላክ ውዳሴ አሐደ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያብዞ ለአዳም እዙነ ወትኩ ዘልብ በግቦ አበጣት መንበሩ ሰዓሊ ለነ ቅድስት ማሻአላህ። ስለዚህ አሁን ውዳሴ ማርያም ንባብ ቤት ማለፍን አሁን አረጋገጥ ማለት ነው። አሁን ከዜማ ቤት ከፈለክ አይ በቃ ንባብ ቤት ራሱ እንትኑ ነው ወር እንትኑን አቋም ራሷንም ለበላት እኔ በዜማ ለበላት ውዳሴ ማርያም ዜማ ካልክ ዜማ ቤት ገብተሃል ማለት ነው። አምናለሁ ያኔ በዜማ በላት ራሷን ለበላት አሁን ያልኳትን ጀምር። በላት ፈቀደ እግዚእ በላት ዜማ ቤት ይላል። ፈቀደ እግዚእ ያግዞ ለአዳም እዙነ ወትኩዘ ልብ ወያግብዎ አበዘትካት መንበሩ ሳሊለተ ቅድስት። ዋው ማሻአላህ እኩል አንድ እኩል ሆነን ማለት ነው። ስለዚህ አሁን ዜማ ቤትም ነበር እንዳቃሉ ኡስታዝ ቁል ወላሁ አሐድ አላሁ ሶመድ ለይለድ ወለማይውለድ ነው እንትኑ ማለት ነው። በትክክል እሱ ላይ በትክክለኛ እናስተምራለን። እሺ ቁል ወላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ይሄ በዳሎች ቁጥበ ጀድ የሚባል አለ፣ ይነጥራል፣ የሚነጥሩ ፊደሎች አሉና በደንብ ትማራለህ ኢንሻአላህ። ማለት ነው አንዴ ሰለም እንጂ አላህም ያገራልሃል። ደግሞ በጣም የሚገርመው ነገር ሲሰልም ነው ሰው ደግሞ ቁርአን በደንብ የሚገራለ። አንተ ደግሞ ፍላጎቱ በጣም ስላለ ቁርአን ለማወቅ ካለ እንትን አንፃር አላህ ያገራልሃል ኢንሻአላህ። ምንድነው እንዳሰልም ያደረገው አሁን በቃ የያዘ ነገር ምንድነው? አገልግሎት ላይ ነኝና ለዚያ ነው የተመረኩበትንም ከፈለጋችሁ አሳያችኋለሁና አገልግሎት ላይ ስለሆነ በቪዲዮ ምናምን አትወጣ። አገልግሎት ላይ ከሆንክ ከኔ ጋር እናወራለን፣ ችግር የለውም። ምንድነው የሚለው ነገር እናወራለን። አሁን ላይ አገልግሎት ላይ ነው። ራሱ የደብር አገልጋይ ነው። አሁን ደብር እያገለገልክ ነው ያለው። እና መስለም ትፈልጋለህ? መናገር የለብህም። አዲስ አበባ በቪዲዮ አደራ እንዳትወጣ፣ ስምን እንዳትናገር። አንተ ብቻ አሲያን ብቻ አግኝልኝ። አሁን አሲያን ወይ ሙከሚልን አግኝና ስልክን አስቀምጥልኝ፣ እናወራለን ማለት ነው። አሁን የያዘ ነገር እዛ ስለሆንክ ነው እንጂ መስለም ትፈልጋለህ፣ ፍላጎቱ አለ። ትንሽ እዚህ ይሄንን ጨርሼ ወደዚያ አልሄድኩም። እዚያ አገልግሎት በእንተ ያበዋለ ያችን እንትን በስቷ ምኗ ነው እዚያ ትንሽ እንደ እያልን በቪዲዮ ወተህ ታውቃለህ? እዚህማ መጥቼም አላውቅም። በዚህ ቤት ሌሎች ጋር ግን በቪዲዮ ወጥቼ አላውቅም። ግን መጻሕፍት አሉኝና እንዲገልብጫ ከፈለጋችሁ አሳያችኋለሁ። እዚህ ገልብጫ ወደዚያ ቪዲዮ ምናምን አያስፈልግም። በቃ አያስፈልግም። ሚዲያ ላይ መስለም አይጠበቅብህም። መውስጥ ትሰልማለህ ኢንሻአላህ፣ በቂ ነው። እሺ አንተ ዝም ብለህ ናና
ቤታችን ውስጥ እንትን በል እኔ በውስጥ ሻሃዳ ትይዛለህ ነገሮችን አመቻችልሃለሁ እሺ እሺ መልካም እሺ በቃ ስልክህን ለአሲያ ወይም ደግሞ ለሙከሚል ላክልኝ ከሁለት አንዱ የት ነው ሙከሚል የት ነው አሲያና ሙከሚል ይሄ ከላይ ካንተ በላይ ያለው ነው አሲያ ደግሞ ከጎን ነው ሁለቱም እኮ ወጥረው ይዘዋል ደግሞ የሚገርም ማለት ነው ለሶስት ነው የወጠርነው ደግሞ ከታችም አለ ይሳቅም አለ እንደዛ ካሰብ እሺ ኦኬ እናመሰግናለን በርታ እንግዲህ እንደዛ አይነት ፖቴንሻል ያላቸው ሰዎች በጣም እየመጡ ነው ማለት ነው ራሱ ብዙ አሉ እንደዚህ ዲያቆናት የነበሩ እንትን የነበሩ የሆኑ ሰውዬ ነበሩ አንድ አባት የሚገርማችሁ ነገር ወሎ ምንድነው የሚባለው ጥሩልኝ ወደ ላይ ስሙ ጠፋኝ ወሎ ወደ ላይ መስመር ሰሜን ነው ደቡብ ነው ብቻ ናቸው ሰሜን ወደ ላይ ወደ እንትን አልፈ ማለት ነው ደሴን አልፈ ስትሄድ ወደ ላይ ራያ ቆቦ አይሆንም መቼም ማለት ራያ ቆቦ ምናምን ከራያ ወደዚህ ወልዲያ የስ ወልዲያ ነበሩ እንትን የሚሉት እና እዛ እንትን ነበር በጣም እንትን የተማሩ ቁርአን አክትመዋል ሩቡን የሚያክል አፍዘዋል ከዛ አዲስ አበባ መጡ ሚንበር ቲቪ ላይ ካልቀረባችሁ ተባሉ በጣም የሚያሳዝነው ማለት ነው ሚንበር ቲቪ ላይ ይቀርቡ ተብለው ሚንበር ቲቪ ላይ ቀርቦ በጣም እንትናሉ ሲያወሩ ማለት ነው በጣም ነው የሚገርሙት ከዛ ወደ ሀገራቸው ሲመለሱ የገዛ ቤተሰቦቻቸው ጠርተዋቸው ኑ የሰለሙ ሰዎች አሉ ኑ እናገኛቸው ብለው እሳቸው እውነት መስሏቸው ክልትቡ እያሉ ሲሄዱ በመኪና ወስደዋቸው ጫካ ውስጥ ደብድበዋቸው እግራቸውን ሽባ አድርገዋቸው አሁን እግራቸው መሄድ አይችልም ራሱ እግራቸው ተሰብሮ ማለት ነው የ47 ዓመት ሰው ናቸው እሳቸው እና በሽተኛ ናቸው እግረ በሽተኛ ናቸው ስቲል ነው ራሱ እንትን ነውና አዲስ አበባ ለማምጣት እያሰብን ያለነው እሳቸው አሁንም ህክምና ላይ ነው ያሉት እግራቸው ተሰብሯል ቀጥቅጠው ማለት ነው ቀጥቅጠዋቸው የቤተክርስቲያን ሰዎች ማለትና ቢኬርፉል ተጠንቀቅ ራስን ጠብቅ ሰበቡን አድረስ ተወኩል አድርግ ባላ ላይ ተወኩልና ተዋኩል ይለያያሉ ተዋኩል ዝም ብሎ እጅና እግርና ጣጥፎ ቁጭ ማለት ነው ከዛ ባላ ላይ መመካት ነው ተወኩል ግን ምንድነው ባላ ላይ ስትመመካት በፊት መጀመሪያ ሰበቡ ማድረስ አለ ባላህ በቁርአን ላይ ጥንቃቄን ያዙ ነው የሚለው ለምን ሰበቡ ካንተ የሚጠበቅብህ ነገር አለ ያላ ቀደር ሌላ ጉዳይ ነው ዲተርሚኒዝም እና ፍሪ ዊል ኮምፓቲብል ነው ብለን ነው የምናምነው ዲተርሚኒዝም ጀነራል ነገር ነው እንትን ደግሞ ፓርቲኩላር ነው ፍሪ ዊል ፓርቲኩላር ሁለቱ ነገሮች እንትን አለበት ኮምፓቲብል ናቸው የሚጣጣሙ ነው መሳ ለመሳ የሚሄዱ ናቸው ሆድና ጀርባና የሚናተፉ ነገሮች አይደሉም ጥንቃቄ ያስፈልጋል ካንተ የሚጠበቅብህን አቅም የምችለውን አድርግ ስለዚህ በተቻለ አቅም ሚዲያ ላይ እንዳትወጣ ማንንም አምነህ ስልክ እንዳሰጥ ካልኩ ልጆች ውጪ ወይ አሲያ ወይ ሙከሚል ካልኩ ውጪ ማለት ነው ማንንም በውስጥ እንዳታወራ ማንንም በአካል ላግኝ ቢል ማንንም እንዳታገኝ ለጊዜው እሺ ፎቶ አለ ፖስት ምናምን ያደረከው እንዴ በል አውጣ አጥፋ ቶሎ በል አጠፋፋ እሺ ግባና አሁኑ ነው አጠፋፋና እና ተመልሰና እሺ በቃ ስልክ አስቀምጥ ኦኬ መግባት ትፈልጉ ካላችሁ መግባት ትችላላችሁ ሙስሊሞች ድንስታቸው እንደ ሙከሚል ይሳቅ ለሙስሊሞች የተወሰነ ከዛ በፊት ግን ሃኒ ምናልባት እስልምና ላይ ጥያቄ ካለ ተጠይቅ ካሉና ኦኬ ይቻላል ሃኒ እስልምና ላይ ጥያቄ ካለሽ መጠየቅ ትችላለሽ አለሽ ሃኒ እስልምና ላይ ሳይሆን ጥያቄ አለኝ በራሴ እምነት ላይ ነው ጥያቄ አለኝ
ኦኬ ጠይቅሽ ኡስታዝ መልስልሽ። እሺ አይ ዛሬ ሮብና ዓርብ የሚጾምበት ነገርና በእስልምና ላይ እንደዚህ አይነት ነገር የለማ። ሮብና ዓርብ የመጾም አይሰማም? ይሰማል። ሙከሚል ሙዚቃ ያለው ያወራከው አንቺ ጋር ሙዚቃ ያለው አጠገቤ ሰው ስላለ ነው። ኦኬ ማለት ቤት አይ ችግር የለም። ጥያቄ ለመጠየቅ አይመቸኝም። በቃ ሚውት ወጥቼ ኮሪደር ላይ ነው ማወራክ፣ ለዛ ነው ይቅርታ። ኦኬ በቃ ምንም ችግር የለም። ምንም ችግር የለውም። የእስልምናውን ይጨምሩልሻል እነሱ ያው አይ ችግር የለውም። ጥያቄውን ጠይቀሻል። ጥያቄውን ከተረዳሁት በክርስትና ሰኞና ማነው ሮብና ሐሙስ የሚባል ሮብና ዓርብ የሚባል ጾም አለ። ምክንያታቸው ምንድነው? በእስላም ደግሞ የሆነ ቀን ተወስኖ የሚጾም ጾም አለ ወይ ነው ጥያቄው አይደል? በቃ እሱ ላውራልሽና እነሱ ይጨምሩላታል ማለት ነው። ያው በክርስትና ሮብና ዓርብ የሚባል ጾም አለ ራሱ ማለት ነው። ሮብና ዓርብ የሚባል ጾም አለ። ሮብ ኢየሱስ ለመያዝ የተማከሩበት ነው። ዓርብ ደግሞ የተሰቀለበት ነው። በዛ ምክንያት ነው ምን ጾመው ይላሉ። ጾማቸው ሰው ሰራሽ ነው ማለት ነው። መለኮታዊ መመሪያ ያለው ነገር አይደለም። ሐዋርያቶቹም ይህንን ነገር አልጾሙትም፣ ጾሙም አላሉ። ኢየሱስም ጾሙልኝ አላለም። ሮብና ዓርብ ጾሙልኝ አላለም ማለት ነው። በኢስላም ሙስሊም የሆነ ሰው በሳምንት 2 ጊዜ ቀናት የሱና ጾማት ይጾማል ማለት ነው። ሰኞና ሐሙስ ማለት ነው። ሰኞ የሚጾምበት ምክንያት ምንድነው ተብለሽ ብትጠይቂ 4 ምክንያት አሉት። የመጀመሪያው አንደኛ ወደ ረሱል ሰለላሁ ዐለይሂ ወሰለም ወህይ የወጣበት ቀን ነው። ሁለተኛ ነብያችን ሰለላሁ ዐለይሂ ወሰለም የተወለዱበት ቀን ነው። ሶስተኛ ስራዎቹ ወደ አላህ የሚቀርቡበት ቀን ነው። አራተኛ አላህ ይቅር የሚብልበት ቀን ነው። እነዚህ 4 ምክንያቶች አሉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ሲጠየቁ ምንድነው ሰኞ ቀን ስለሚጾምበት ቀን ሲጠየቁ የተወለድኩበትና ወህይ የወረደልኝ ቀን ነው ብለዋል። ሌላው ደግሞ ስራዎች ሁሉ ሰኞና ሐሙስ ወደ አላህ ይቀርባሉ፣ ስራዬ ጾመኛ ሆኜ እንዲቀርብልኝ እወዳለሁና ብለዋል። ሰኞና ሐሙስ ይጾሙ ነበር ረሱል ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ሆይ ለምን ሰኞና ሐሙስ ይጾማሉ ሲባሉ ሰኞና ሐሙስ ለአላህ ሁሉም ሙስሊም ይቅር ይላል ከተሳሳቱት ሁሉ በስተቀር፣ እሳቸውም እነዚህ ሁለቱን እስኪስማሙ ድረስ ተዋቸው ብለው ተናግረዋል ማለት ነውና ሐሙስ የሚጾምበት ምክንያት 2 ሲሆን እሱም ከላይ ከሐዲስ ላይ እንደተገለጸው ስራዎች ወደ አላህ የሚቀርቡበትና አላህ ይቅር የሚልበት ቀን ነው። እነዚህ 2 አሉ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? የጀነት ደጃፎች በአላህ ላይ ምንም ላላሻረከ ሰው ሰኞና ሐሙስ ይከፈታል ብለዋል። ሰኞና ሐሙስ ማለት ነው። አንድ ሰው በውስጡ መራራነት ወይም በወንድሙ ላይ ካለበት በስተቀር ብለዋል። በሁለቱ መካከል እርቅ እስኪሆን ድረስ አጢኑ፣ በሁለቱ መካከል እርቅ እስኪሆን ድረስ አጢኑ በማለት ተናግረዋል ማለት ነው። ሰኞና ሐሙስ የሚጾሙበት ምክንያት ይሄ ነው ራሱ በኢስላም ማለት ነው። ይስሐቅ ሙከሚል መጨመር የምትፈልጉት ነገር ካለ ልጨምሩላት ትችላላችሁ። ሱና ነው ማለት ያው ግዴታ አይደለም፣ ሙስተሃብ ነው፣ የተወደደ ነው። ዋና አድርገው አንቀጣበትም ሰኞና ሐሙስ መጾሙ። ረመዳን አሁን ግዴታ ነው። አቅም ያለው ሰው ማለት በሽተኛ ያልሆነ ሰው፣ ለአቅመ አደምና ለአቅመ ሐዋ የደረሰ ሰው፣ ሙሳፊር ያልሆነ ሰው፣ እንደገና ደግሞ በሽተኛ ያልሆነ ሰው፣ አረጋውያን ያልሆነ ሰው መጾማቸው ግዴታ ነው። እሺ ጨምሩላት። ይስሐቅ ሙከሚል መጨመር የምትፈልጉት ነገር ካለ የለም ኡስታዝ እንሰማ አለ እኔ ጋር ቀጥታሽ። እሺ ሙከሚል መቀጠል ትችላለህ። እሺ ይስሐቅ አይ የምጨምረው ነገር ብዙም የለኝም። ያው እንዳየሽው ሀኒ እስልምና ላይ ያለው ነገር እኛ ማንኛውም ነገር ስናደርግ መሰረት አለው ራሱ ማለት ነውና በሃይማኖታችን ላይ የተደነገገ ነገር ነው የምንሰራው። እና በክርስትና ላይ ደግሞ አሁን ይሄንን ነገር ሲያደርጉት ምንም አይነት ትእዛዝ የለም። ባይብል ላይ እንደዛ አድርጉ እንደዚህ አድርጉ ተብሎ የተጻፈላቸው ነገር የለም። ሰው ሰራሽ ነው ያለሽ። ከዛ አንፃር ነው። ያልገባሽ ነገር ካለ መጠየቅ ትችያለሽ። ካልሆነ ሌላ ሰው ነው። ተመለሰልሽ ሃኒ? ሳትስፋይድ ሆነሻል? አዎ ተመልሶልኛል። ግን ስለኛ አሁን ኦርቶዶክሶች ስንጾም
እስከ 6 ሰዓት ያልቻለ እስከ 6 ሰዓት የቻለ ደግሞ እስከ 9 ሰዓት ነው ምን ጾመው እና እናንተስ እንዴት ነው ጾሙ? ኦኬ ሙከሚል መሄድ ትችላለህ፣ ሂድበት። ቀጥል ኡስታዝ አንተ ንገረው። ኦኬ አይመችም ያለበት ቦታ? አዎ ኦኬ እሺ። አምላካችን አላህ ከሰላቱል መግሪብ ጀምሮ እስከ ሰላቱል ፈጅር ድረስ ማንኛውም ሐላል ምግብ እንድንበላና ሐላል መጠጥ እንድንጠጣ ፈቅዶልናል። ሱረቱል በቀራ ምዕራፍ 2 ቁጥር 187 ላይ እንደዛ ነው። ከጎዮኑ ነጩ ክሩ ከጥቁሩ ስለግና እስከሚገለጽላችሁ ድረስ ብሉ ጠጡ፣ ከዚያ ጦምን እስከ ሌሊት ድረስ ሙሉ ይላል። ስለዚህ አምላካችን አላህ ከምን መቼ መጾም እንዳለብን በዚህ ነገር ተነግሮናል ማለት ነው። ያው ጦም የሚለው የግዕዙ ቃል ጦመ ነው፣ ተወ ነው፣ ታቀበ ነው፣ ታረመ ነው። ከምግብና ከመጠጥ መከልከል ምን ይባላል? ጾም ይባላል ማለት ነው እንጂ አሁን እንደምታየው የኦርቶዶክስ ጾም ምንድነው? ከምግብና ከመጠጥ መተው መታቀብ ሳይሆን በተቃራኒው ከስጋና ከስጋ ተዋጽኦ ከሆኑት እንቁላል፣ ወተት፣ አይብ ይቆጠቡና በእጅ አዙር ደግሞ የእንቁላል የወተት ምትክ የሆኑትን እነ ባቄላ፣ አተር፣ በቆሎ፣ ገብስ የመሳሰሉትን ነገሮችን መብላት ይቻላል። እንደውም ጾም ላይ በጣም ቡፌ አለ ራሱ እነሱ የሚያደርጉት አብዛኛውን ነገር ማለት ነው። አንዳንዴ በሳይክል ነው የሚዞሩት ራሱ ቡፌው አበዛዙ ማለት ነው። ቡፌ ቤቶች ይዘጋጃሉ ማለት ነው። ሮብና ዓርብ የጾም ጊዜ ፋሲጋ፣ ሁዳዴ ላይ ፍልሰታ ላይ ምናምን ነገር ይደረጋል ማለት ነው። በእኛ ጾም ማለት ከምግብ መከልከል ነው። ሲምፕሊ በባይብልም ከሄድሽ ጾም ማለት ከምግብና ከመጠጥ መከልከል ነው። አንዳንድ ሰዎች ትንቢተ ዳንኤል ምዕራፍ 10 ቁጥር 3 ላይ ማለፊያ እንጀራ አልበላውም ስጋና ጠጅን በአፌ አልገባም የሚለውን ይይዙና ስጋ ይበላም ይላሉ። ስጋ ብቻ አይደለም የተባለው ጠጅም ተብሏል፣ እንጀራም ተብሏል። ዳንኤል 10:3 ላይ አጠቃላይ ነው የተነገረው ማለት ነው። እና ዳንኤል አጠቃላይ ነው ሲጾም የነበረው። ኦሪት ዘጸአት ምዕራፍ 34 ቁጥር 28 ላይ ሙሴ 40 ቀንና 40 ሌሊት ሲጾም እንጀራ አልበላም ውሃም አልጠጣም ሲጾም ማለት ነው። ማቴዎስ 4:2 ላይም እንደዛ ነው። 40 ቀን ሁሉ ኢየሱስ ጾመ ሲባል ምግብም አልበላም አልጠጣም ነው። ከዛ ተራበ ይላል። ተራበ ምንም አልበላም አልጠጣም። ስለዚህ ጾም ማለት ከምግብ መቆጠብ ማለት ነው ትርጉሙ ማለት ነው። እና ይህንን ነው የሚያመለክተው። የእነሱ ሁዳዴ የሚባለው ጾም ሁዳዴ ማለት ያው ሰፊ ማለት ነው። ሁዳዴ ማለት ሌንት ይሉታል በእንግሊዝኛ በውጭ ዓለም 40 ቀናት የነበረውን ቅዳሜና እሑድን ያነሱና 15 ቀናት በአርባው ላይ ጨምሩና 8 ሳምንት ወይም 55 ቀናት ይሆናሉ ማለት ነው። ያ ምን ይባላል? ጾም ከቢር ይባላል፣ አብይ ጾም ይባላል፣ ዋና ጾም ብለው የሚያስቡት ማለት ነው። እና ይህን የደነገገው ለመጀመሪያ ጊዜ ኢየሱስ ካረገ ከ300 ዓመት በኋላ በ339 አትናቴዎስ ነው። ኢየሱስን ተከትለው ዛሬ ላይ ኦርቶዶክስ፣ ካቶሊክ፣ ጥቂት የፕሮቴስታንት አንጃዎች ይጾሙታል ይህንን ጾም ማለት ነው። በኢትዮጵያ ኦርቶዶክስ ደግሞ ያሉት አጥሟሟት የሚባሉ ብዙ ናቸው። ሰው ሰራሽ የሆኑ ጽጌ፣ ገና፣ ነነዌ፣ ሁዳዴ፣ ሰኔ፣ ፍልሰታ የቤተክርስቲያን መሪዎች ቀስ በቀስ የጨመሩበት ነው። እንደውም አሁን ላይ ጳጉሜኑ ላይ መጾም ጀምረዋል ራሱ ማለት ነው። እና ይህንን ነው የሚያሳየው አምላካችን አላህ የተናገረው ነገር በቁርአን ውስጥ መቼ መጾም እንዳለብን፣ ለምን እንደምንጾም፣ መቼ እንደምንጾም አምላካችን አላህ ነግሯል። በባይብል ላይ ግን ጾም አለ፣ ግን መቼ እንደምትጾሙ በትክክል አልተገለጸም። ከምን እንደምትጾሙ አልተገለጸም ራሱ። ይሄ ነው ያለው ነገር ማለት ነው። የፍትሐ ነገሥት የሚባል መጽሐፍ አላችሁ። ፍትሐ ነገሥት ለመጀመሪያ ጊዜ የተዘጋጀው በ1240 ላይ ነው፣ ደረለት ነው፣ በግብፅ ነው። እና አቡል ፋዲል ይባላል ራሱ። እና ጠጅ እየጠጣ ነው ራሱ በአረብኛ የጻፈው ራሱ ማለት ነው። ይቅርታ እንግዲህ ለተጠቀምኩበት ነገር ማለት ነው። ጠጅ እየጠጣ ነው ያንን ነገር ያዘጋጀው ማለት ነው። ይህ መጽሐፍ ወደ ግዕዝ የተተረጎመው ደግሞ በ1550 ደረለት ነው። በአፄ ዘርዓ ያዕቆብ ዘመነ መንግስት ነው። በቤተ ክህነትና በቤተ መንግስት ደግሞ ህግ ሆኖ መዋል የጀመረው ደግሞ በ1455 ላይ ነው። ይህንን ነው የሚያሳየው። በአፄ ሰርጸ ድንግል ነው ምናምን የሚባሉ አሉ። በእሳቸው ዘመን ነው መመሪያ ተደርጎ የተቀመጠው ማለት ነው። ለዛ ነው ከዚህ አንጻር ነው አላህ መቼ መጾም እንዳለብን፣ ከምን እንደምንጾም፣ ለምንድን ነው የምንጾመው የሚለውን ነገር ተቋዋ ለማግኘት ነው ብሎ ነው አምላካችን አላህ፣ ወይም ደግሞ አላህን መፍራት እንድናገኝ ቻርጅ እንድናደርግ ነው ብሎ ነው የሚያስቀምጠው። ይህን ይመስላል እንግዲህ ስለ ጾም ያለው ሀኒ። እሺ አመሰግናለሁ። እሺ ምንም አይደለም። ቁጭ በይ አትነሺ። እሺ እሺ ብርሃኑ
ብሬ ከባድ ሚዛን ሰላም ነው ኡስታዝ፣ እንዴት ነህ? እንዴት ነህ? ሰላም ነው አለሁ። ደህና ነህ? እንዴት ነህ? ጠፋ። አለሁ ደህና ነኝ። ማሻአላህ ማሻአላህ። ምን ይምጣ? ሻይ ቡና ወይስ የሚበላ ነገር? ያ እኔ ያው ቴክስቹዋል ክሪቲሲዝም ላይ ነኝ ያለው። እስቲል ነው የመጽሐፍ አጠባበቅ ላይ ነኝ ያለሁትና ጥያቄ ነው እሱ ነው አሁንም ድረስ እና ልታፋጠኝ ነው ዘንድሮ? አዎ በጣም ሰፊ ነው። ዝም ብዬ ነው የገባሁበት። በጣም ሰፊ ነው። አዎ እሺ እንግዲህ አልሰማም። የምናውቀውን ነገር ትሰማለህ። እናንተ ቶራ የምትሉት ያው ለሙሴ የተሰጠው አንዱ መጽሐፍ ነው አይደል? እንጂ ይሄ አሁን ኦሪት ዘፍጥረት ያው ብዙ ጊዜም ስትናገሩ ስለሰማው ዘጸአት ምናምን የሚሉትን አይደለም ቶራ የምትሉት። አንዴ መልእክት ልመልስ። እሺ አሁን መልእክት መቶብኝ ነው። እሺ ምን አልከኝ? እሺ አሁን እሰማለሁ። አሁን ትሰማለህ? አይ ብዙ ጊዜ ስትሉ ተሰምቷል። ያው ቶራ ስትሉ እናንተ ተውራት ምንለው ቶራን ነው። ያ ማለት ለሙሴ የተሰጠው አንድ መጽሐፍ ነው እንጂ ይሄ ኦሪት ዘፍጥረት እስከ ዘዳግም ድረስ ያሉትን ወይም ከዛ በኋላ ያሉትን ፔንታትዩክ እነሱን አይደለም አይደል? ከጊዜ በኋላ ነው የተጻፉት። ምክንያት አለን እሱ የምንልበት ጥናታችን ላይ እንደሚያመለክተው ማለት ነው። እንደምትመለከተው 36 ሳሂህ ቡኻሪ 36-35 ላይ እሰማለሁ። ይዘገያል መሰለኝ። ትሰማለህ? ሳሂህ ቡኻሪ 36-35 ላይ አይሁዶች ወደ ነብዩ መጡና ከኛ ዘንድ ያሉ ከራሳቸው ማለት ነው ወንድና ሴት ዝሙት ሰርተዋል ብሎ ሲነግሯቸው ቶራሃችሁ ምን ይላል ብሎ ይጠይቋቸዋል። ቶራህ ምን ይላል ብሎ ሲጠይቋቸው መጽሐፉን አንጥተው ከፈቱላቸውና በድንጋይ በተወግሮ ይገደል የሚለው ለመደበቅ ሞከሩ። ግን ያሁን የኔ ጥያቄ ስላልሆነ የዛ ሰዓት ይዞት የመጡት ቶራ ምንድነው? ኦሪጂናሉ አይደለም ወይ? ቶራ በቫይል መለኮታዊ ቅሪትም ካለው መለኮታዊ ቅሪት እኮ ውስጡ አለው ማለት ተበርዟል ስንል ለምሳሌ እኔ አሁን ወተት አለ እዚህ ጋር አለ ጠረጴዛ ላይ አለብኩና ቁጭ አደረኩኝ። አንተ መጣህና እንትን አልክ ቡና ከተትክበት ምን ይሆናል? ማኪያቶ ይሆናል። ግን የወተትም ጣዕም አለው የቡናም ጣዕም አለው ማኪያቶ ሲባል። ግን ወተቱ የለም እንዴ? ወተት ቢባል ጣዕም የለም? የወተቱ ጣዕም የለም? ወተትም አለ ቡናም አለ። ስለተበረዘ ነው ራሱ ማለት ነው እንጂ መጀመሪያ የነበረው የት ገባ ተብለህ ብትጠየቅ መልስ ምንድን ነው? ተበርዟል አይደል ምትል? አይ ቶራህ ብለው አጸደቁላቸው እኮ አይደል? ቶራችሁ እዛ ያለው ነገር መለኮታዊ ቅሪት አለ እኮ። ቶራችሁ ምን ይለዋል ያሉበት ምክንያት እዛ ላይ የውግራት ነገር መለኮታዊ ቅሪት ሆኖ እዛ ላይ ስላለ ነው እንጂ አጠቃላይ እነሱ የያዙትን ቶራ አጠቃላይ ነው ማለት አይደለም። አጠቃላይ አጸደቁ ማለት አይደለም ራሱ። ምክንያቱም ቁርአን ላይ ብዙ ቨርሶች አሉ፣ የቁርአን ማስረጃዎች አሉ እንደተበረዙ የሚያሳዩ እንጂ ቶራ የሚባለው ወይም ደግሞ ተውራት የሚባለው ነገር መለኮታዊ ቅሪት ውስጡ አለው። እናምናለን እኛ እንደዛ ማለት ነው። አንተ ሩቅ ሳትሄድ እኮ ክርስቲያኖችም እንደዛ ነው ብሎ የሚያምኑት ቴክስቹዋል ክሪቲሲዝም ሳይንስ ላይ ስትመለከተው ማለት ነው አይደል? እንደዛ አይደል? ፔንታተች የተዘጋጀው መቼ ነው? ፔንታተች መቼ ነው የተዘጋጀው?
ቆይቷል ማለት ከምንጮቹ ከእንትን አይደል? አዎ እንደዛ የመጀመሪያ የነበረው እንደዛ ነው አይደል? ፔንታተች ብቻ እኮ ተለያዩበት ነው የሚለው አልነበረም። ቁርአን ላይ። ቆይ ልንገርህ፣ ከፔንታተች በፊት ያሉ ነገሮች አሉ። ራሱ ፔንታቶቹ በኋላ ላይ ነው የመጡት። እንደውም ቁርአን ሱረቱ ሁድ ምዕራፍ 11 ቁጥር 110 ላይ ሙሳን መጽሐፍን በእርግጥ ሰጠ ነው በእርሱም ተለያዩበት ይላል። ሱረቱ ፉሲላት ምዕራፍ 40 ቁጥር 55 ላይ 45 ላይም እንደዛ ነው። ሙሳ መጽሐፍን በእርግጥ ሰጠ ነው በእርሱ ተለያዩበት ይላል። የተለያዩት መቼ ነው የጀመሩት? የእስራኤል ልጆች ከ950 ጀምሮ እስከ 500 በለው ገለልተኛ 4 ሰነዶች አሉ። ታስታውሳቸዋለህ? እነሱ ዶክሜንተሪ ሃይፖቴሲስ የሚባል JADP ታስታውሳቸዋለህ? ጀርመን ውስጥ የአዌት ሶርስ የሚባሉ እሱ ማለት ነው ጥናት ማለት እሱ ነገር አሁን አለ ራሱ ኤሎይስ ሶርስ አለ፣ ዲትሮሜንስ ሶርስ አለ፣ ፕሪስቲስ ሶርስ አለ ማለት ነው። ከነዚህ ከአራቱ ነው ምንጮች በኋላ ላይ የመጡ ነገሮች። አላህ በቁርአን ውስጥ በሱረቱ አናም ምዕራፍ 6 ቁጥር 91 ላይ ያንን ብርሃንና ለሰዎች መሪ ሆኖ ሙሳ ያመጣው መጽሐፍ ክፍልፍሎች የምታደርጉ ስትሆኑ ማን አወረደው? የወደዳችሁትን ትገልጻላችሁ፣ ብዙውን ትደብቃላችሁ፣ እናንተም አባቶቻችሁም ያላወቃችሁትን ተማራችሁ እያለ አላህ ይናገራል ማለት ነው። ስለዚህ ያንን ክፍልፍሎች ያደረጋችኋል እንደከፋፈሉት አላህ ነገረን። ከዛ ምንም ኮንሴፕት መጣ። ገለልተኛ ከሆኑ ሰነዶች ከአራቱ ምንጮቹ ባለ 5 ባለ 6 ባለ 7 ባለ 8 እና ቶራዎች የሚባሉ ተዘጋጁ። ታውቃቸዋለህ? እነዛ ባለ 5 ባለ 6 ባለ 8 የሚባሉ አይደለም። ፔንታተች እስከ የኢያሱ መጽሐፍም ድረስ ኤክሳተች ሄፕታተች ይቀጥላል። ኦክታተችም አለ ኦክሳተችም አለ። ስለዚህ እነሱ አሁን ለምሳሌ እንትን አሁን እንደዛ ብለው አሁን አንዳንዶቹ አሁን ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዛ ናት። ራሱ ኤክሳተች ናት። ታውቃለህ? ይሄን ባለ 6 ናት። ኦሪት ዘኢየሱስ ነው የሚባለው ራሱ መጽሐፈ ኢያሱ የሚባለው በግዕዙ ኦሪት ዘኢየሱስ ነው የሚለው። ኦሪት ዘኢየሱስ ነው የሚለው። ሙከሚል አንድ ያውጣለት ኦሪት ዘኢየሱስ የሚለው አሳየው። ህዝቡ ይየው አንዴ ሙከሚል ከቻልክ ይሳቅ ወይ ከቻላችሁ ማለት ነው። ግዕዙ ላይ ኦሪት ዘኢየሱስ ነው የሚለው። አፑ ላይ ኦሪት ዘኢየሱስ 6 ናቸው ራሱ ማለት ነው። ለዛ ነው አየህ ኦሪት የሚባለው ነገር መለኮታዊ ቅሪት ውስጡ አለው ብለን የምናምነው እኛ። ባለ 6 ባለ እንትን አለ ማለት ነውና ፔንታተች የሚባለው ያው ፔንታቶኮስ ማለት ነው። ፔንቴ ማለት 5 ማለት ነው። ቶኮስ ማለት ደግሞ መጽሐፍ ማለት ነው፣ ጥቅል ማለት ነው። ማናቸው እነዛ ለአምስት የከፈሏቸው መጽሐፍቶች? በረሺት፣ ሸሙት፣ ቫክራ፣ በዲማርና ዲቫሪም ይባላሉ ማለት ነው። በረሺት ማለት መጀመሪያ ማለት ነው። ሸሙት ያው ስሞች ነው። ቫክራ ማለት መጣራት ነው። ቢድማር ማለት ደግሞ ምድረ በዳ ማለት ነው። ዲቫሪ ማለት ደግሞ መጀመሪያ ማለት ነው። ራሱ እንደዛ ብሎ ነው ያስቀመጡ ማለት ነው። ኤክሳተች ደግሞ የሚባሉ አሉ። በረሺት፣ ሸሞት፣ ቫክራ፣ በሚድማር ዲቫሪም እና የሸዋ የሚባሉ አሉ። 6 ናቸው ማለት ነው። ባለ 7ቱ ደግሞ በግሪክ ሰብቱጀንት ላይ ያስቀምጧቸው ናቸው። ጌኔሲስ፣ ኤክሶዶስ፣ ሌቪቲከስ፣ አርትሚ፣ ዴትሮኖሚ ከዛ በኋላ ደግሞ ኤሱስ እና ሶፍቲም የሚባሉ አሉ። ባለ 7 አሉ። ባለ 8 ደግሞ ኦክታተች የሚባሉት ማለት ነው። መጽሐፈ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግም፣ ኦሪት ዘኢየሱስ፣ ኦሪት ዘመሳፍንትና ኦሪት ዘሩት ይባላሉ። እነዚህ ናቸው ያሉት ማለት ነው። ይሄ ነው ያለው ነገር ማለት ነው። እንደዚህ አይነት ነገሮች አሉ። ግን ይሄ አሁን ያስከው በእጅ ያስከው መጽሐፍ ሙሴ እንዳልጻፈው ማስረጃዎችን ልስጥህ ከባይብል። ሙሴ እንዳልጻፈው እነዚህ 5ቱ ሙሴ እንዳልጻፋቸው ማስረጃ ልስጥህ። ኧረ እኔ ከበቂ ማስረጃ አለ። ምንም የመሳፍን አይገባኝ። ሙሴ እንዳልጻፈውማ ግልጽ ነው እኮ። 5ቱ መጽሐፍት ሙሴ እንዳልጻፋቸው ሙሴ እንዳልተናገራቸው እነዚህ 5ቱ አሁን የሙሴ የተሰጠው ኦሪት በውስጡ አለበት። እውነት ነው እናምናለን እኛ። ነገር ግን በርዘውታል። ተበርዟል ብንልበት ሙሴ እንዳልጻፉ በቂ ማስረጃዎች አሉ። እኔ እኮ በበረዙ ላይ እኮ የለብኝም፣ ጥርጥር የለብኝም። ያ ሳይሆን ምንድን ነው ሀዲሱ ቶራህ ብሎ እየጠራ ነው እና እናንተ ይለዋል። ለምን አይለውም ብሎ ለመጥራት ቶራ ብለን እኮ እናንተም ቶራ ብለው መጥራት ትችላላችሁ ማለት ነው። ከኦሪትም ከወንጌልም እንሌለ እንዴ የማቴዎስ ወንጌልን የምናምን እኮ ቁርአኑን እውቅና ያልሰጠው እንጂ እኛ ስንጠቀም ለመግባባት ያክል ኦሪት
እያለ ኦሪት ዘፍጥረት ኦሪት ዘጸአት እያልን እኮ እንጠቅሳለን እኛም እኮ። ያ ማለት እናንተ ቶራህን እውቅና ስለማሰጡት ነው አይደል? አሁን ያሉትን አዎ ግን ተውራት የሚባለው ነገር እንዳልኩ አሁን ያለው አንድን ቨርስ የሚሆን ሁለትም ፔንታቴች ሳይሆን ውስጡ ያለውን ነገር ቶራ ብለን ልንጠራው እንችላለን። አንድ ቨርስ ወስደን ምናምን ነገር ለምሳሌ እስራኤል እርም ባደረገው ጊዜ ምናምን ነገር ይልና ተውራትን አንጧትና አንብቧት ይላል አላህ። ለምሳሌ ስለ ውግራት አንቀጽ በሚናገረው ሲያስፈልግ ራሱ ተውራት እነሱ ዘንድ እያለች እንዴት ያስፈርደዋል ይላል ስለ ውግራት አንቀጽ ሲናገር። ስለዚህ ፓርሻል ፓርቱንም ቁርአን ሪቪል ያደረገው ምክንያቱም ቁርአን የመጣው ፉርቃን ሆኖ ነው የመጣው። ፉርቃን ታውቃለህ? እውነት ከውሸት መለየት ማለት ነው። አዎ ምን አድርገው ነው እውነት ከውሸት የለዩት? የሚለየው ስንል ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች እውነትን በሐሰት ለምን ትቀላቀላላችሁ ይላል። የቀላቀሉትን ነገር ፊልተር አውት ያደረገው ቁርአን ነው የሚያስፈልገው ማለት ነው። ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ ያወረድነው መጽሐፍ በፊት የነበረው መጽሐፍ የሚያረጋግጥና በላዩ ላይ ደግሞ አራሚ ነው ብሎ ነው የሚያስቀምጠው። ሙሃይሚን ኮሬክተር ነው ይለዋል፣ ሱፐርቫይዘር ነው ይለዋል፣ ተጠባባቂ ነው ይለዋል። ሙሰዲቃን ብቻ አይደለም ያረጋግጣል፣ ራሱ ከአላህ ዘንድ የወረደውን ኮንፈርም ያደርጋል በትክክለኛ የነበረው ማለት ነው። ኮንፈርም ካደረገባቸው መካከል አንድን ቨርስ ቢሆን በውስጡ አንድን ቨርስ ቢሆን እውነት ካለ ያችን ቶራ እንለዋለን ነው። አዎ ለምሳሌ ኤግዛምፕል ልስጥ ኮንፈርም ካደረገባቸው ሱረቱ ማኢዳ ምዕራፍ 5 ቁጥር 43 ላይ ያለው ጥቅስ አለ። ለምሳሌ ብትመለከት ሱረቱ ማኢዳ ምዕራፍ 5 ቁጥር 43 ላይ የምታገኘው ማለት ነው። ማን ነው? ቁጥር 45 ላይ በእነርሱ ላይ ይላል አላህ በውስጧ ነፍስን በነፍስ ዓይንን በዓይን አፍንጫን በአፍንጫ ጆሮን በጆሮ ጥርስን በጥርስ ይያዛል፣ ቁስሎችን ማመሳሰል አለባቸው ማለትን ተናገርን ይላል አላህ። ጻፍን ከተብና ቁልና በሚል ነው የመጣው። አሁን ይሄን የምታገኘው ኦሪት ዘጸአት ላይ ታገኘዋለህ። ኦሪት ዘጸአት ላይ ዓይን ስለ ዓይን ጥርስ ስለ ጥርስ የሚለው አላህ ብዬ ነበር ይላል። እዛ ውስጥ ኮንፈርም ቁርአን ኮንፈርም ያደርገዋል። ይሄንን ቁርአን ላይ ደግሞ ያልተካተቱ ደግሞ አላህ ብሎት ግን በተውራት ውስጥ ያልተካተቱ ደግሞ ልታገኝ ትችላለህ። ሱረቱ ማኢዳ ምዕራፍ 5 ቁጥር 32 ላይ ለምሳሌ ማለት ነው ምን የሚል አለ? በዚህ ምክንያት በእስራኤል ልጆች ላይ ያለ ነፍስ መግደል በምድር ላይ ማጥፋት ካልሆነ በስተቀር ነፍስን የገደለ ሰው ሁሉ ሰዎች እንደገደለ ሕያው ያደረገን ሰዎችን ሁሉ ሕያው እንዳደረገ ነው ማለትን ጻፍን። ከተብና ቁልና ማለት ነው አልን። አየው ግን ይሄንን አሁን ቶራ ላይ አታገኘውም። ይሄንን ጥቅስ አለ እናንተ ጋር አሁን ቶራ አለ። ይሄንን አሁን ያልኩን አላህ ብለናል እንዲህ ብለን ተናግረናል ይላል። ያንተ ጽሁፍ ላይ ታልሙድ 4 ነው ምናምን የሚል ነገር ላይ እሱ ማለት አሁን ያወጡት ነው ራሱ ያወጡት ማለት ነው። እነዚህ ነገሮች አሉ የሚኖሩ ማለት ነው። ኮንፈርም የሚያደርጋቸው ሙሉ ለሙሉ አሰት ነው ካለ ነው የማይሆነው። ሙሉ ለሙሉ አሰት ነው የሚል ትምህርት የለንም። ሙሉ ለሙሉ እውነት ነው ብለን የለም። የሰው እጅ ገብቶበታል። የአምላክ ቃል ነው፣ መሰረት አለው ራሱ አስሉ መሰረቱ ምንጩ ከአንድ አምላክ የነበረ ነው። ሪቪል የተደረገ ነው። ግን ሪቪል በተደረገው ነገር ላይ ሰዎች በጊዜ ሂደት ውስጥ የመጨመርና የመቀነስ አደጋ ደርሶበታል ብለን ነው። አይ በቃ ገባኝ። እሺ ሌላ አንድ ደግሞ እዚህ ሐዲስ ላይ ሱናን አዳሪሚ የሚል ነው። አቢዳውድ ሱነን አቢዳውድ ነው። ሱነን አቢዳውድ የሚለው ላይ ነው። አይ ከዛ ሳሙ አዳሪሚ ኦኬ ሱናን አዳሪሚ የሚል ላይ ነውና ሶስተኛው ማነው እንትና ዑመር ከቶራ አንድ ወረቀት ሲያነብ ነብዩ መጥተው ያዩታል። ከዛ ምንድነው የምታነበው ሲሉት ቶራህ ነው ማነበው ይላቸዋል። ከዛ ማንበብ ሲጀምር ፊታቸው ተቀያየረና ከዛ አቡበክር ደግሞ ምን ይለዋል? እንዴ የነብዩ ፊታቸው መቀያየሩን አይታ አይገባህም እንዴ ለምን ታነባለህ ይለዋል። ከዛ
ነብዩ ደግሞ ምን ይሉታል? ቶራ ያው ሰዎቹ ራሳቸው ምንድነው የበረዙት ስለሆነ ለምን ታነባለህ? ሙሴ ራሱ በዚህ ዘመን ቢኖር እኔን ከመከተል ሌላ አማራጭ አልነበረውም ብለው ጃሚዓ ተርሚዚ ላይ ሁለት ጥያቄ አለኝ። አንደኛው ሁለት ጥያቄ አለኝ እዚህ ላይ። አንደኛው በዑመር ዘመን ቶራ ወደ አረብኛ አልተተረጎመም። ዑመር ደግሞ ሂብሩ አይችልም። ከየት አንቶ ነው ያነበበው? አንድ ሁለተኛ ይሄ ነገር እናንተ ላይ አፕላይ አይሆንም ወይ? እናንተ ላይ አፕላይ አይሆንም ወይ ማለት እናንተ አሁን ቶራን አሁን የተበረዘውን አንብባችሁ ለማስተማርም ይሁን ለመገሰጽ ይሄ ዑመር ላይ የተከለከለው ነገር እናንተ ላይ አይሰራም ወይ የሚል ነው። እዛ ጋ እኮ ረሱል ሰለላሁ ዐለይሂ ወሰለም ተውራትን መዲና ላይ የነበሩት ተውራትን በአረብኛ ይናገሩ ነበረ ይላል። መዲና ላይ እኮ ነበሩ አይሁዳውያኖች። ኢቭን በተውራትን በአረብኛ ይናገሩ ነበረ ነው የሚለው። እሱማ አውቃለሁ። ምናልባት ያነበው በአረብኛ ተዘጋጅቶ ሊሆን ይችላል። በተወሰነ መልኩ ሂብሩን አንብበው ወደ አረብኛ ተዘጋጅተው ነበር። ሊኖር ይችላል፣ የተዘጋጀ ሊኖር ይችላል። ምናልባት ማይታወቅም ራሱ ማለት ነው። ሊኖር ይችላል ራሱ ማለት ነው። ምክንያቱም ወረቃም የተወሰነ ራሱ ተርጉሞ ነበረ ኢንጂልን ራሱ። ወረቃ ደግሞ እንትን ያለው ደግሞ የኢቦናይት ነው። የኢቦናይቶች ወንጌል ነው ሲያደርግ የነበረው። የኢቦናይት ወንጌልን በዕብራይስጥ የነበረውን ወደ አረብኛም ሲተረጉም ታያለ። አንደኛ ማለት ነው የኢቦናይት ወንጌሎች ማለት ነው። ወንጌል የነበረውን መዲና ላይም ሊኖር ይችላል። ባይብል ግን አጠቃላይ የተተረጎመው ወደ አረብኛ የተተረጎመው ረሱል ሰለላሁ ዐለይሂ ወሰለም ካለፉ በኋላ ከ200 ዓመት ነው ከ300 ዓመት በኋላ ነው። አጠቃላይ እንዳጠቃላይ ይሄ ነው ያለው ነገር ማለት ነውና ከዚህ አንፃርም ማየት ትችላለህ። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው። ተውራት በአረብኛ ሲነገር ነበረ። እሳቸው ምን አሉ? የመጽሐፉ ሰዎችን አታስተባብሏቸው፣ አትቀበሏቸው፣ ነገር ግን ወደኛ በተወረደውና ወደ እናንተ በተወረደው አመንን በሏቸው ነው የሚለው ራሱ። አትቀበሏቸው ካል ሙሉ ለሙሉ ከተቀበልን ያው የተበረዘ ነገር አለ። አታስተባብሏቸው ካልን ደግሞ ካስተባበልን ደግሞ መለኮታዊ ቅሪት ውስጡ ስላለ ሙሉ ለሙሉ ዲና ያናረገው ተበርዟል ነው ምናምነው ራሱ ማለት ነው። ቁርአንም ሐዲስ ላይም የሰለፎችን ማስረጃዎች እንደተበረዘ የሚያሳዩ ብዙ ማስረጃዎች አሉ። ሱረቱ በቀራ ምዕራፍ 2 ቁጥር 75 እና ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ ያለው ማለት ነው። ይሄን ይመስላል። እሺ የእናንተንስ የማን ዑመር ላይ አፕላይ ሆነው እናንተ ላይ አፕላይ አይሆንም ወይ? የተበረዘውን ማንበብ እንዴ እኮ አነበበው አይደለ? ሱፉን እንትን ስላለ እሱ እኮ እንትን ነው መከተል እንዳትከተሉት ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። አንደኛ ነገር እንጂ ባይብልን አትንኩ አታንብቡ የሚባል ነገር የለም በእኛ በትምህርታችን። ዑመር መከተል ነው። ሙሳ አለይሂ ሰላም ቢኖር በዚህ ዘመን እኔን ነው የሚከተለኝ ነው። እና ባይብል አሁን አናምንበትም አንከተልም እኮ እኛ ገብቷል። እኛ በባይብል አናምንም አንከተልም። እኛ በተወረደው ነው እመኑ የተባልነው። እና ደግሞ ተመሩበትም መመሪያ አድርጋችሁ ያዙም አልተባለም። እኛ መመሪያችን ቁርአንና ሐዲስ ብቻ ነው። አንከተልም። እኛ የቁርአን ተከታዮች ነን። ተከተሉ ብሎ አላህ በቁርአን ያስቀመጠው ቁርአንና ሐዲስን ነው። አይ እኔ ሐዲሱን መንፈሱን ስረዳው ማንበቡ ራሱ አስቆጥቷቸዋል ነብዩን። አሁን እስቲ ያነበቡ ወላሉ ነገር ያለ እውቀት ሆነ አይመከርም። በኢስላም ሊቃውንቶችም እንደዛ ይላሉ። እውቀቱ ከሌለ መጀመሪያ ዲንን ማታክ ከሆነ ባይብልና ሌላ መጽሐፍቶችን ማንበብ አይመከርም። ኢቭን የፍልስፍና መጽሐፍም አይመከርም። መጀመሪያ አንድ ሙስሊም ማወቅ ያለበት የራሱን ዲን ነው። መጀመሪያ በደንብ ማወቅ ያለበት በደንብ የራስን ዲን አውቀ ቁርአንን የራስን አውቀ በደንብ ተረድተ ነው ከዛ በኋላ ሌላ እንትን የምትለው ማለት ነው። ካልሆነ ግን ልትሳሳት ትችላለህ። ወደ ስተት ልትሄድ ትችላለህ። ይህንን ነው ትምህርታችን ላይ ያለው። እሺ በጣም ኮምፓራቲቭ ሪሊጅን ራሱ ሊቃውንቶቻችን እንደዛ ነው የሚናገሩት። አይመከርም። እኛ አጋጣሚ ሆኖ እድላችን ሆኖ ከዛው ከክርስትና ባክግራውንድ ስለመጣን ለኛ ሲሆን አጋጣሚ ያው ከዛው ስለመጣን ስለነበረ እንጂ
ሪኮመንድ የሚደረገው መጀመሪያ ዲናችንን በትክክል የምናውቅ ሰዎች ብንሆን ይመረጣል ተብሎ ነው የሚባለው። በደንብ ዲናችንን ማለት ነው መናሃጃችንን፣ አቂዳችንን፣ ዲናችንን በትክክል እንትን ያለ ሰው አይቸገርም። እሺ አመሰግናለሁ ኡስታዝ። አንድ የመጨረሻ ጥያቄ ልጠይቅና ቦታ ልልቀቅላችሁ። እንትን ቁርአን ምንድነው ጂኒዎች በእናንተ እንደ ሰው ፍሪ ዊል ያላቸው በዛ ፍሪ ዊላቸው ደግሞ ሊጠየቁም ሊሸለሙም የሚችሉ ፍጥረታት እንደሆኑ ይታወቃልና ጂኒዎች የወረደላቸው መጽሐፍ አለ ወይ? እነሱ ምንድነው ለምን መልእክተኛ ሳንልክ የምንቀጣ አይደለንም ይላል እና ለነሱ የተላከ ነብይ ማን ነው? አንድ ሁለተኛ ለነሱ የወረደው መጽሐፍ ማን ነው? ቁርአን ነው እንዳንል ለምሳሌ ብዙ ቦታ ላይ ቁርአን እናንተ ሰዎች ወይ ያ አዩሃል ናሱን ያ አዩሃል ናስ ይላልና ያ አዩሃል ጂኒ ብሎ ሲገስጽ አናይም እና ምንድነው ለነሱ የወረደው የሚለው ማወቅ ፈልጌ በሱረቱ ዛሪያት ምዕራፍ 51 ቁጥር 56 አምላካችን አላህ ጂኒዎችና ሰዎችን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውም ማለት። ጂኒዎች እንደ ሰው ወንድና ሴት ሆነው የሚወለዱ፣ የሚዋለዱ፣ የሚኖሩ፣ የሚሞቱ፣ የሚበሉና የሚጠጡ ናቸው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድነው ያሉት? በአያልነት ትጠበቃለህ፣ በእውነት የሚመለከው ከአንተ ከማትሞተው ሌላ አምላክ የለም። ጂኒና ሰው ግን ይሞታሉ ብሎ ነው ያስቀመጡት። ጂኒዎች ደግሞ ወንድና ሴትም አለ። ሱነን ኢብኑ ማጃ ላይ ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ወንድና ሴት እንዳሉ ነግረዋል። ጾታ አላቸው ራሱ ማለት ነው። ጀነትና ጀሃነም ራሱ ለነሱ ተዘጋጅቶላቸዋል። ፍሪዊል አላቸው፣ መልእክተኛ አላቸው የሚለውን እንመጣበታለሁ። መጀመሪያ ግን ጂኒዎችም ሰዎችም ጀነትና ጀሃነም አላቸው በቁርአን በሱረቱ ረድ ምዕራፍ 11 በሱረቱ ረድ አልኩኝ በሱረቱ ሁድ ምዕራፍ 11 ቁጥር 119 ላይ የጌታ ቃልም ጀሃነምን ከሰዎችና ከሰዎች ከሁሉም በእርግጥ እሞላታለሁ በማለት በየትኛው ታስተባበላላችኋል? በጌታ ፊት መቆም ለፈራ ሰው ጀነት አሉት ይላል። ጌታችሁ ባለበት ረቢኩማ ነው የሚለው ራሱ ሙሰና ነው፣ ለሁለቱም ነው የሚጠቀመው። መጀመሪያ ስለ ሰውና ስለ ጂኒ ከተናገረ በኋላ ቁጥር 39 ላይ እንደዛ በዚያ ቀን ሰውም ጃንም ከኃጢአቱ ገና አይጠየቅምና እያለ ይናገራል። ከዛ ሱረቱ ዱሃን ምዕራፍ 44 ቁጥር 40 ላይ የመለያው ቀን ለሁሉም ቀጠሯችን ነው ብሎ ነው ያስቀመጠው። ከዛ በኋላ ነው አሁን ጥያቄ የሚነሳው መልእክተኛ ተልኮላቸው ነበር ወይ ነው ጥያቄው። አዎ ምን ላይ? በሱረቱ አናም ምዕራፍ 6 ቁጥር 128 ላይ ሁሉ የሚሰበስባቸው ቀን አስታውስ፣ የጂኒዎች ጭፍሮች ሆይ ከሰዎች ጭፍሮ በማጥመም በርግጥ በዛችሁን ይባላሉ። ከዛ በኋላ ነው እንደዚህ የሚላቸው የጂኒዎችና የሰዎች ጭፍሮች ሆይ አንቀጾቼ በእናንተ ላይ የሚተርኩ የዚህን ቀናት ቅጣት ማግኘት የሚጠብቅ የሚያስጠነቅቋችሁ ከእናንተ የሆኑ መልእክተኞች አልመጡምን ይባላሉ። በእርግጥ መጥተውልናል ግን ካድን እያሉ ይናገራሉ ማለት ነው። ስለዚህ ቁርአን ከሚናገረው አደም ራሱ ከመፈጠሩ በፊት ጂኒዎች የሚባሉ ፍጥሮች ነበሩ ራሱ ማለት ነው። ኢብሊስ ታስታውስ እንደሆነ ምንድን ነው ያለው? ወረደ እንዴ ኡስታዝ? ወርዷል። አሁን ነው ወርዷል። ኦኬ ይምጣና እንቀጥላለን ኢንሻአላህ። ኡስታዝ አንድ ኮሜንቶችን ያየው ነበርና ምናልባት የኡስታዝን መጽሐፍ የምትፈልጉ በውስጡ አውሩን የሚትሉ ሰዎች አላችሁ። የትኛው መጽሐፍ ነው? በነፃ ነው ወይስ በሽያጭ ነው? ምናልባት ይሄን ነገር ቢያሳውቁን ማለት ነው። እነማን ናቸው? ቅድም ያየው ነበርና ልጁን አንዳንድ ያሳዩና ይግቡ፣ ምንም ችግር የለውም። እስከዛ ድረስ እሱ እስከሚመጣ ድረስ ይሄንን በትልቁ ያረኩትን አካውንት ኢንሻአላህ እኔም ፈልግ ነበር ኡስታዝ። ጊፍት ካላችሁ ምኑን? እኔም ፈልግ ነበር ካገኘሁት። እንዴ የት ነው የማገኘው? መጽሐፍ ሙከሚልን አናገረው፣ ችግር የለውም። ለሙከሚል አስቀምጥልሃለሁ። ኢንሻአላህ እስከዛ ድረስ ሳሙኤል ያወራው ልጅ እስከሚመጣ ማለት ነው። ኤኒዌይ ልጨርስላችሁ። ከአደም በፊት የነበሩ ጂኒዎች ኢብሊስ ታስታውሱ እንደሆነ ምንድነው ራሱ ውጣ የተዋረድክ ነህ ሲለው እስከ ፍርዱ ቀን ድረስ አቆየኝ አለው። እስከሚቀሰቀሱበት ቀን ድረስ አለው። ሞቶ መቀስቀስ የሚባለው ነገር ነበረ፣ በአደም የተነሳ አይደለም የተጀመረው። ስለዚህ ሞቶ መቀስቀስ አለ፣ ፍርድ ቀን የሚባል ነገር አለ፣ ጀነትና ጀሃነም የሚባል ነገር አለ። መልእክተኞች አላችሁ ከእናንተ የሆኑ ከእናንተ
አንቀጾችን በእናንተ ላይ የሚተርኩ የዚህን ቀን ቅናት የሚያስጠነቅቋችሁ ከእናንተ የሆኑ መልእክተኞች አልመጡላችሁ ምን ይላቸዋል? አለ መጥተውልናል ብሎ ይላሉ። ስለዚህ ከጅኒዎች የሆኑ መልእክተኞች ረሱሎች ነበሯቸው። ይህንን ነው ቁርአን የሚናገረው። ግን እንዴት ነው መጽሐፍ ናላቸው ነብይ ናቸው ወይ እንዴት ነው እንትን የሚሉት ምን ያህል እንትን ናቸው በተከታታይ ምንም እሱ ቁርአን የሚናገረው ነገር የለም። ዝም ባለበት ነገር ላይ ዝም ነው የምንለው ማለት ነው። ይህን ይመስላል። ሳሙኤል አቤት። ሰላም ነው ኡስታዝ? ሰላም ነው። እንዴት ነህ? አለን። ጥያቄ ይኖር ይሆን? አለኝ። ያው እኔ ሙስሊም አይደለሁም፣ ግን ያው እያነበብኩ ነው። ያንተ ፔጅ እከታተላለሁ፣ ብዙ ጊዜ እከታተላለሁ። ያው ብዙ ነገር ወስጃለሁ ካንተ፣ ጓደኞችም አሉኝ። ኦኬ። አሁን ልጠይቅ የፈለኩት እንደዚህ ወጣ ያለ ጥያቄ ነውና እስቲ ልሞክረው። ጥሩ ነው፣ ጥያቄ እኮ ጥሩ ነው። አደም በጀነት ሆኖ ለእንስሳቶች ስም ተሰጥቶ ስሞቹን አውቋል አይደለ? አዎ፣ አላህ አስተምሮታል። እነዛ እንስሳቶች በምድር ያሉ ናቸው? አሁን በምድር ካሉት ጋር ተመሳሳይ እንስሳቶች ናቸው ወይስ አደም ወደ ምድር ላይ ያጣ ወደ ምድር ላይ ነው? ከምድር አይደለ አፈር የፈጠረው ነው። ስም ሲያወጣላቸው ምድር ላይ የነበሩት። ተጠሪዎች ያደረጋቸው ይላል። ስም የተሰጠ መላእክትን ተጠሪዎች ያደረጋቸው ስለሚል መላእክት ተጠሪዎች ስለሆኑ ሱረቱ በቀራ ምዕራፍ 2 ቁጥር 30 እና 31 ላይ ታገኘዋለህ። እና ለነገራቶች ሁሉ ስማቸውን ሲናገር የነገራትን ስማቸውን ንገሩኝ ሲላቸው እንትን ነው። ሰው ብቻ እንስሳት ብቻ አይደለም፣ እጽዋትም አሉ፣ ማዕድናትም አሉ። ለእያንዳንዱ ነገሮች ስማቸውን የሰጣቸው አደም ነው፣ አላህ ስላስተማረው ማለት ነው፣ ስላሳወቀው። እና ተናገሩ ሲላቸው አንተ ካስተማርከን ውጪ ለኛ እውቀት የለንም አሉት አላህን። ስለዚህ የማታውቁትን ነገር ነው ያውቃለሁ አላልኳችሁ ምን አላቸው ይላል። ታስታውስ እንደሆነ ማለት ነው። መልካም። በተጨማሪ ሁለተኛ ጥያቄ፣ እሺ፣ አደም አባታችን ያው አንድ ነው፣ መልኩ አንድ መልክ ነው ያለው እና በምድር ላይ አሁን ደግሞ ብዙ አይነት መልክ አለ። ነጭ አለ፣ ቻይና የሚመስል አለ፣ እኛ ጥቁሮች አለን እና ይሄ መልክ መለያየት ከምንድን ነው የመጣው? እስልምና አስተያየት ያው አላህ አደምን የፈጠረው ከተለያየ ጭቃ አይደል የፈጠረው? እንደዛ ነው እኮ ረሱል ሰለላሁ ዐለይሂ ወሰለም የሚሉት። ከተለያየ እንትን ነው የፈጠረው። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም ያንን ነገር ይናገራል። ከተለያየ አይነት ነገር ፈጠርናችሁ ይላል። ከዛ አንፃር ነው የመልክ መለያየት ነገር የመጣው ማለት ነውና ያ ነው ጥቁር ያደረገው ማለት ነውና ከዛ አንፃር ነው እኛ የምናየው። አደም የሚለው ቃል ራሱ አደመ ነው አይደለ? ጠቆረ ከሚልም ይመጣል። ጥቁር ነው አዳም ማለት ነው። ለምን ሱረቱል ሂጅር ምዕራፍ 15 ቁጥር 26 ላይ እንደዛ ነው፣ ሰውን ከሚገማ ጥቁር ጭቃ በእርግጥ ፈጠር ነው እያለ ይናገራል። በሱረቱ ኑህ ምዕራፍ 71 ቁጥር 17 ላይ አላህ ከምድር ማብቀልን አበቀላችሁ ይላል። ሲያበቅለን ግን ምን አድርጎ ነው የፈጠረን? ሱረት ጣሃ ምዕራፍ 20 ቁጥር 55 ላይ ከእርሷም ከምድር ፈጠርናችሁ ይላል። እንዴት አድርጎ ነው የፈጠረን? ራሱ ማለት ነው። ሱረቱ ሙርሲላት ምዕራፍ 78 ቁጥር 7 ላይ ብዙ አይነቶች አድርጎ ፈጠርናችሁ ነው የሚለው። ብዙ አይነቶች አድርገን ፈጠርናችሁ ነው የሚለው። ረሱል ሰለላሁ ዐለይሂ ወሰለም በጃሚዓ ተርሚዚ መጽሐፍ 47 ሐዲስ 3213 ላይ እንደዛ ነው የሚናገረው። ከፍ ያለው አላህ ከጭብጥ አፈር ፈጠረው አደምን፣ እርሱም ከሁሉም የምድር ክፍል ወስዶ ፈጠረው። ስለዚህ የአደም ልጆች አንዳንዶቹ ቀይ፣ አንዳንዶቹ ጥቁር፣ አንዳንዶቹ ጠይም ወዘተ ሆኑ ብሎ ነው የነገሩን። ስለዚህ ከዚህ አንፃር የተለያየ ከለር የመጣው ከምድር አፈር ውስጥ ከነበሩት የተለያየ አፈሮች ነው የተጠቀመው። ብላክ ኮቴን ሶይልም አለ፣ ሬድ ሶይል አለ፣ የተለያየ ሶሎች አሉ። ከዛ ውስጥ ስለሆነ የከለር ልዩነት የመጣው በተፈጥሮ ላይ የተቀመጠ ነገር ነው፣ ኢንቫይሮንመንታል አይደለም። አሁን ሳይንስ ኢንቫይሮንመንታል ይላል፣ አሁን ላይ ደግሞ ሀሳባቸውን ቀይረዋል። ኢንቫይሮንመንታል አይደለም የሚል ኢንቫይሮንመንታል ቢሆን ኖሮ ጥቁር የነበረው አውሮፓ ላይ ሲመጣ ቀይ አይሆንም። ምናልባት ቸኮሌት ምናምን ሊሆን ይችላል። ነጭ የነበሩ ሰዎችም ሳራ በረሃ ሄደው ስራ ለስራ ሄደው ጥቁር ጥቀርሻ አይሆኑም። የሆነ ፀሐይ የመታው ፊት ነው የሚሆነው፣ በርንድ ፌስ ነው የሚሆነው። ስለዚህ በተፈጥሮ ላይ የተቀመጠ ነገር ነው ማለት ነውና አላህ በእንትን ላይ በሱረቱል አይ ቲንክ በሱረቱል ሩም ምዕራፍ 30 ቁጥር 22 ላይ እንደዛ ነው የሚናገረው። የቋንቋዎችና የመልኮቻችሁ መለያየት
ከአስደናቂ ታምራቱ ነው። በዚህ ውስጥ ለአዋቂዎች ታምራት አሉበት ነው የሚለው። ታምር ነው ራሱ የቋንቋ የከለር ልዩነት በቃ ያላ ታምር ነው ብለን ነው ምናምን እኛ ሙስሊሞች ማለት ነው። ይሄን ይመስላል። እሺ ተመልሶልኛል። ለቤት አዲስ ነኝ። በተደጋጋሚ መጣ ይሆናል ጥያቄዎች ይዤ። አረና አመሰግናለሁ። በጣም ነው በጣም እንግዳ በጣም እንወዳለን። ጥያቄም እንወዳለን። እንደምታውቀው ያው ጥያቄ የሰው አይምሮ ስሉጥ ነው። የማናውቃቸው ነገሮች ብዙ ነገሮች ሊኖሩ ይችላሉ። ጥያቄ ሲጠየቁ ግን መልስ ስንፈልግ እውቀታችን እያደገ ይመጣል እና ከዛ አንጻር ነው እንኳን ደህና መጣ ወደ ቤታችን። እሺ አመሰግናለሁ። ምንም አይደል። አብረሽ ኡስታዝዬ እንዴት ነህ? ሰላም ነው? እንዴት ነህ? አለሁልህ። ደህና ነኝ። አንተ ደህና ነህ? እንዴት ነህ? ሰላም ነኝ ያለው አልሐምዱሊላህ። ጠፋህ ሁሉ ሰላም ነው። ምን ማድረግ ይሻለኛል? ጠፋሁ አይደል? ጠፋሁ በጣም አለሁልህ። ደህና ነህ አንተ? ቤተሰብ፣ ልጆች፣ ትዳር? ክብርና ምስጋና ለዓለማቱ ጌታ ላላ ይሁን። ሰላም ነኝ እኔ፣ ሁሉ ነገር ሰላም ነው። ኡስታዝ ጀማል ሰላም ብያለሁ። ኦልቢዬ ሰላም ብያለሁ። ሁላችሁንም ከላይ ከታች ያላችሁትን ሰላም ብያለሁ። አለ ቀደም ባነሳው ሐሳብ ላይ እስኪ በደንብ ብትሄድበት ደስ ይለኛል። ይሄ ምኑ ጂኒዎች ላይ ማለት ነው። ወንድም አለ ሴትም አለ አልከኝ። በዛ ላይ ይዋለዳሉ። ጾታ አላቸው። አዎ ይዋለዳሉም ነገር አልከኝና ሲዋለዱ ምን አይነት ልጅ ነው ምንድነው የሚወልዱት? ምን ማለት እንችላለን? ደግሞ ልጨርሰው ይዲዬ ጀነትም ይገባሉ ጀሃነምም ይገባሉ ያልክ ይመስለኛል ባልሳሳት። ምንድነው ጀሃነም የሚያስገባቸው ምንድነው? ጀነትስ የሚያስገባቸው ምንድነው? ለነሱም ጀነትም ተዘጋጅቷል። አላህ መታዘዝ ጀሃነም ማመንና ማመጽ ማለት ሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ አላህ ሲናገር ሰውንና ጂኒዎችን የፈጠርኩት ሊያመልኩኝ እንጂ ሌላ አልፈጠርኳቸውም አለ። የተፈጠሩበት ዓላማና ኢላማ ጂኒዎችና ሰዎች አላህ እንዲያመልኩ ነው። ፍሪ ዊል አላቸው ራስ ማለት ነው። ማመንም መክዳትም ይችላሉ። በቁርአን ላይ እንደዛ ነው የተቀመጠው። ማመንም መክዳትም ይናገራል። ሱረቱ ጂን ምዕራፍ 72 ቁጥር 14 ላይ ከኛ ውስጥ ሙስሊሞች አሉ፣ ከኛ ውስጥ ደግሞ ካዲዎች አሉ። የሰለሙ ሰዎች እነዚያ ቅንም መንገድ መረጡ ነው የሚለው። ከኛ መካከል ማለት ነው የሰለሙት እነዚያ ቅንም መንገድ መረጡዋል። አላህን የሚያመልኩ አሉ፣ የሚያምፁ አሉ ራሱ ማለት ነው። እነዚህ ጂኒዎቹ እንደዛ ነው እንትን ያለው ማለት ነው። ለጂኒዎች ደግሞ ጀነት አላቸው ብሎ ይናገራል። ጀነትም ጀሃነምም እንዳላቸው ቁርአን ይናገራል። ለምሳሌ በሱረቱ ሁድ ምዕራፍ 11 ቁጥር 119 ላይ ጀሃነምን ከጂኒዎችም ከሰዎችም በሚያደርጉት ነገር እሞላለሁ ብሏል። ቅጣት እንደሚቀጣ ይናገራል። ሱረቱ ራህማን ምዕራፍ 55 ቁጥር 45 እና 46 ደግሞ ጀነት እንዳላቸው ይናገራል። ሰውም ጂኒዎችም ፍዳ ያገኛሉ። ልዩ ነው ወይስ የብቻቸው ነው ወይስ አብሮ? አይ ዶንት ኖ አላውቅም። ለብቻቸው ምናምን አላውቅም። ምንድነው የሚለው እዛ ጋር የሚናገረው? በጌታ ፊት መቆም ለፈራ ሁለት ገነቶች አሉ ነው የሚለው። የጂኒዎች አንድ ገነቶች አሉ ይላል። ሁለት ገነቶች አሉ። ለነሱም አላቸው ጀነት፣ ለኛም ጀነት አለ። ለነሱም ጀሃነም አላቸው፣ ለኛም እንትን አለ ማለት ነው። ራሱ ማለት ፍሪ ዊል አለን። ኤኒዌይ በእኛ ትምህርት ማለት ፍሪ ዊል የሚባል ነገር አላቸው እነሱ። ከሰው ውጪ የሚዋለድ ማለት የማመንም ያለማመንም የሚዋለድ ማለት ነው። የሚዋለድ ማለት ነው። ከሰው ውጪ አንተ የምታውቀው የሚዋለድ ምንድነው? የሚዋለድ የሚበላ የሚጠጣ የሚተኛ ማን ነው? ከሰው ውጪ የምታውቀው? ከሰው ውጪ እንስሳ ለምሳሌ ልክ እንደዛ ማለት ነው። እንስሳቶች መልካም ነገር መጥፎ ነገር ነው የሚያደርጉት። ማይነስ ውስጥ ነው ያሉት። መጥፎ ነገር በማድረጋቸው ቅጣት አላቸው? የላቸውም። መላእክት ደግሞ መልካም ነገር ነው የሚያደርጉት። ግን መልካም ነገር በማድረጋቸው ሪዋርድ አላቸው? ሽልማት አላቸው? ሽልማት ጀነት ምናምን ይሄን አታድርጉ፣ ይሄን ነገር አድርጉ፣ ይሄን ነገር ብታደርጉ ጀሃነም ትገባላችሁ ምናምን የሚል ነገር ለመላእክት የላቸውም። መላእክት ዊል አላቸው፣ ፈቃድ አላቸው። ምንድነው ኢንተሌክቹዋል ዊል ነው ያላቸው መላእክት። እንስሳት ደግሞ ያላቸው ደግሞ ፐርሰፕሽናል ዊል ነው ያላቸው። ሰው ግን ያለው ካታጎሪካል ዊል አለው።
ሁለት ነገር የሚያማርጠው ሰውና ጂኒ ማለት ነው። ስለዚህ ጂኒዎች ምን አላቸው? መጨረሻ ላይ አላህ የቂያማ ቀን ይጠይቃቸዋል። ምን ብሎ ይጠይቃቸዋል? በሱረቱ አናም ምዕራፍ 6 ቁጥር 130 ላይ የፍርድ ቀን ላይ ማለት ነው። ምን ይላቸዋል? የጂኒዎችና የሰዎች ጭፍሮች ሆይ አንቀጾቼን በእናንተ ላይ የሚተርኩ የዚህን ቀናት ቅጣት ማግኘት የሚያስጠነቅቋችሁ ከእናንተ የሆኑ መልእክተኞች አልመጡላችሁ? ምን ይላቸዋል? አረ መተውልናል ብለው ይላሉ። እንግዲያውስ ሁጃ ቆሞባቸዋል ይላቸዋል። ፍርድ ቆሞባቸዋል ይላቸዋል። መልእክተኛ አላቸው በራሳቸው ዓለም ውስጥ ማን ነው ያለ? መልእክተኛ ልጁ እየጠየቀ ነበረ። ታወቀ መልእክተኛው የራሳቸው መልእክተኛ እንዳላቸው ነግሮናል አላህ። ነገር ግን መልእክተኞቹ እንደማን ናቸው አናቅም፣ አልተገለጸም በቁርአን ውስጥ ማለት ነው። ግን መልእክተኛ አላቸው። ጭፍሮችም ቅድም ጭፍሮች እያልክ ነበር ቅድም። የጂኒዎች ጭፍሮች አሉ። የሰዎችና የጂኒዎች ጭፍሮች ሆይ ይላል። አጠቃላይ የፍርድ ቀን ከእናንተ የሆኑ መልእክተኞች አንቀጾችን የሚያነቡ ጭፍራ ማለት ያው ህዝብ ማለት ነው። ህዝብ እንደምትለው ማለት ነው። የእነሱም የራሳቸው ህዝብ አላቸው፣ የኛም አለ ራሱ ማለት ነው። መልእክተኛ አላቸው። እንትን ነው ችግሩ። ምን መሰለህ? ሌቭላችን ነው። አሁን እንስሳ የኛን ሌቭል አይረዱም። ራሱ የኛን ሌቭል አንደርስታንዲንግ የመጀመሪያ ያለው ማን ነው አይደል? ሚነራል ነው። ሚነራል ውስጥ መዋሃድ አለ። ከሚነራል የሚያድገው ማን ነው ደግሞ? ፕላንት ነው። ፕላንት ደግሞ መዋሃድ ብቻ ሳይሆን ማደግ የሚባል ባህሪ አለው። ገብቷል? ከፕላንት ደግሞ አኒማል ይበልጣል። በምን ይበልጠናል? በእንትን ማለት ነው። ምንድን ነው እንስሳት በእንትን ማለት ፊዚካል ፐርሰፕሽን አላቸው። 5 ስሜት ህዋሳት አላቸው እንስሳት። አሁን ደግሞ ሁሉንም የያዘ ሚነራሉንም የያዘ እንደ ፕላንቱም የሚያድግ እንደ እንስሳት 5 ስሜት ህዋሳት ያለው ደግሞ በአንድ ስቴፕ የሚበልጥ ደግሞ ማን ነው? ሰው ነው። ሰው ምን አለው? ኢነር ፐርሰፕሽን አለው ራሱ። ሜታኮግኒሽን የሚባል ነገር አለው። ኢማጂኔሽን፣ ሜዲቴሽን፣ ቶት ኮምፓሬሽን፣ ሚሞሪ የሚባል ነገር አለው። ሰው ከእንስሳ የሚለይበት ማለት አቅል የሚባል ነገር አለ። አይምሮ ማይንድ። ወደ ጂኒዎች ጋር ስትሄድ ደግሞ ጂኒዎች ደግሞ ኢንቪዚብል ናቸው። ከኛ ኢንቪዚብል ናቸው። እኛ ማየት አንችልም ከኛ። ግን የራሳቸው የሆነ አካል አላቸው። የራሳቸው የሆነ ትዳር አላቸው። የራሳቸው የሆነ መልእክተኛ አላቸው። የራሳቸው የሆነ ይበላሉ፣ ይጠጣሉ፣ ያገባሉ፣ ይጋባሉ። ወንድም ሴትም አለ። ይሞታሉ፣ ይወለዳሉ፣ ይቀበራሉ። ይቅርታ ግን ኡስታዝዬ ይቀበራሉ? አላውቅም። እንደሚሞቱ ነው የማውቀው። ቀብር እንዳላቸው ሊቀበሩም ይችላሉ፣ ግን አልተገለጸልንም በቁርአን። ኦኬ ኡስታዝዬ፣ ግን አሁን ለምሳሌ እነሱ ሰው ማየት ይችላሉ ወይስ ሰው እነሱ ማየት አይችልም? ያያሉ። ሌቭላቸው እነሱ ለዛ ነው ያያሉ። ኦኬ፣ ሰዎችን ያያሉ። ሰዎች ግን እነሱን አያዋቸውም የተሰወሩ ስለሆኑ። የተሰወሩ ሰው ሌቭላችን እንትን ያለ ነው። ለዛ ነው ስማቸውም እኮ ምንድን ነው? ጂን ነው ስማቸው። ጂን ማለት ጀነ ከሚለው ቃል ነው የመጣው፣ ተሰወረ ነው። ኢቭን ጀና የሚባለው ታውቃለህ? ጀናት የሚባለው ገነት ማለት ጀና ነው። ጀና ማለት ራሱ ስውር ነው። ለኛ አይናችን ነው። አይን ያላየው ጆሮ ያልሰማው ልብ ያላሰበው ነው የሚለው አላህ በሐዲስ ቁርሲ ላይ ማለት ነው ሲናገር። ስለዚህ ጀን ነው ራሱ ማለት ነው። እና አንድ ነገር ከዋክብቶቹ ሲደበቁ ራሱ ጀነ ተብለዋል። ራሱ ማዕፀን ራሱ ጀነ ተብለዋል። ራሱ ምን ማለት ነው? ስውር ማለት ነው። ራሱ ስውር ናቸው። ከኛ እንትናችን የተሰወሩ ናቸው። ቴንኪው፣ አመሰግናለሁ ኡስታዝዬ። ግን እኔ ጋር እኮ የጂኒዎች እንትን የለም እኮ ያለው የዝርዝር ያለው የሰለምቴዎች ዝርዝር ነው ያለው እኔ ጋር። የሰለምቴዎች ነው ዝርዝር ያለው እኔ ጋር። የጂኒዎች ዝርዝር የለም። እና ለማወቅ ታክል ብዬ ነው እኮ ይሰልማሉ፣ ያምናሉ፣ የሚክዳሉም ነገር ስላልከን። ስለ ሸያጢን ልንገርህ። ሸያጢን ደግሞ ሌላ ናቸው። ስለ ሸያጢን ልንገርህ በአማርኛ ሸይጣን ሸይጣን ነው። ሸይጣን የሚለው ቃል ፈጠነ ከሚል ቃል ነው የመጣው። ራቀ ወይም ተገለለ ከሚል ግስ ነው የመጣው። የተገለለ የራቀ ማለት ነው። ካለ ረህመት የራቀ ማንኛውም ፍጥረት ሸይጣን ይባላል ማለት። ሸይጣን የተፈጠረ ፍጡር አይደለም። ሸይጣን አላህ መጀመሪያ አሁን ለምሳሌ ሰው አድርጎ ነው የሚፈጥረው አይደል? ሲወለድ አንድ ሰው ሆኖ ይፈጠራል። ከዛ በኋላ መስረቅ ሲጀምር ምን ይባላል? ሌባ ይባላል። ሌባ ይባላል። መስረቅ ሲጀምር ሌባ ይባላል አይደል? ሲዋሽ ደግሞ ውሸታም ይባላል። ዝሙት ሲሰራ ደግሞ ዝሙተኛ ትለዋለህ። አብሮት የነበረ ነው ከመጀመሪያ ተፈጥሮ ውስጥ አለ ራሱ አይደለም ማለት ነው። የግብር ስም ነው። የባህሪ ስም ሳይሆን የግብር ስም ነው። ግብሩ ነው። በዛ ግብር ሲሳተፍ ሌባ ይባላል መስረቅ ሲጀምር ማለት ነው። ልክ ሸይጣን የሚለውም የባህሪ ስም ሳይሆን የግብር ስም ነው። በኢስላም ሸጠነ ከሚለው ቃል ነው የመጣው። ራቀ ማለት ነው። ካለ ረህመት ሸይጣን የምን ያለ የሰውም የጂኒም አለ። የሰውም የጂኒዎችም አሉ። የሰውም አለ። የሰውም አለ። የቁርአን
የቁርአን ማስረጃ ልስጥ። በሱረቱ አናም ምዕራፍ 6 ቁጥር 112 ላይ እንዲሁ አለ ለነቢያት ሁሉ ከሰውና ከጂን የሆኑ ሸይጣናትን ጠላት አደረገን ይላል። ሸይጣናትን ይላል። በሱረቱ ናስ ምዕራፍ 114 ቁጥር 6 ላይ እንደዛ ነው። ከጂኒና ከሰዎች ሸይጣናት በአላህ እጠበቃለሁ በል ይላል። ስለዚህ ሰው ራሱ ከአላህ ረህመት ከራቀ ሸይጣን ሊባል ይችላል። ሸይጣን ተብሎ ቢነገር ችግር የለውም ማለት ነው። አንተ አሁን ሸይጣን ቢባል ችግር የለውም አላህ ማለት እንደ ስድብ ሊያየው ይችላል። ኦኬ ግን እንደ ካፊር አንልም ማለት እንደኛ አሁን ለምሳሌ አሁን አንድ ሰው አንተ ካፊር ምናምን እንላለን አይባልም። ግን መጽሐፉ ይላል ሞራል የሚጎዳ ነገር ለሰው አእምሮ ለመጠንቀቅ ሲባል ይመስለኛል። መራቁን በምንድን ነው የምናውቀው? ራሱ አንዳንድ ጊዜ እኮ ከባድ ነው። መራቅና መቅረብ የሚባለው ነገር ከቀልብ ጋር የተያያዘ ነገር ነው። ስለዚህ ሰውን ሸይጣን ከማለት ከምትል ብትቆጠብ ጥሩ ነው ይመስለኛል። ምክንያቱም ሸይጣን ማለት ካላህ ረህመት የራቀ ማለት ነው ትርጉሙ። ትክክል። በባይብልም የሰው ሸይጣኖች እንዳሉ ታውቃለህ? በባይብል የሰው ሸይጣኖች አሉ። እስቲ እንዳደነግጥ ያው የሰው ሸይጣን የግብር ስም ነው ራሱ የሰው ሸይጣን ይባላል። ችግር የለውም። ያለው ስለምችል ጥቅሱን ብትነግረኝ ደስ ይለኛል። ለትምህርት እስከሆነ ድረስ አንደኛ ነገሥት ምዕራፍ 11 ቁጥር 14 ላይ አለ። እግዚአብሔር ከኤዶሚያስ ነገሥታት ዘር የኤዶሚያስን ሰው ሃዳድን ሰይጣን አድርጎ በሰለሞን ላይ ያስነሳው ይላል። ምን አድርጎ? ሰይጣን አስነሳው። አማርኛው ጠላት ነው የሚለው፣ ዕብራይስጡ ሳታን ነው የሚለው። ሳታን ማለት ሰይጣን ማለት ነው በዕብራይስጥ። ኦኬ። አንደኛ ነገሥት ምዕራፍ 11 ቁጥር 23 ላይም እግዚአብሔር ከንጉሱ ከአድባር የኮበለለውን የኤልዳናን ልጅ ሬዞንን ሰይጣን አድርጎ አስነሳበት ይላል። ቃል በቃል ሰይጣን አድርጎ አስነሳው። አማርኛው ጠላት ብለው አስቀመጡት። ብልጦች ናቸው። ኦኬ። ዕብራይስጡ ሰይጣን ይላል። ኦኬ። አማርኛው ጠላት ነው የሚለው። አውቀው ነው ጠላት ብለው ያደረጉት እንጂ ሳታን ነው የሚለው። ሰይጣን ትርጉሙ ላይ ምን ይላል? ትርጉሙ ላይስ ችግር የለውም። እሱ የተለያየ ነው። አታላይ፣ አጭበርባሪ ምናምን የተለያየ ነገር ጠላትም ሊሆን ይችላል። ልክ ነህ ራሱ ማለት ነው አሉ ማለት ነው። ወደ አዲስ ኪዳንም ስትመጣ ማቴዎስ 16:23 ላይ ጴጥሮስን አንተ ሰይጣን ይለዋል ኢየሱስ። እሱን ነው ግን ያለው። ግን ኡስታዝዬ ታዲያ አይደል እንዴ ምን ማረጋገጫ ይኖረናል? ዮሐንስ ወንጌል 6:7 ላይ እናንተ የመረጥኳችሁ 12 ደቀ መዛሙርት ያላችሁ ከእናንተ ውስጥ አንዱ ዲያብሎስ ነው የሚለው ማንን ነው? ከእናንተ አንዱ ዲያብሎስ ነው። ስለዚህ ሰይጣን ነው የኢየሱስ ሐዋርያ የነበረው አዳምና ሔዋን ያሳሳተው ይሁዳ ነው አይደል እንደዛ ያለው? ስለዚህ እንደዛ ማለት ነው። በግብርን ያመለክታል። አየህ ስራውን። ስለዚህ በግብር ይመጣል ስራው ማለት ነው። ሲምፕሊ ማለት ነው። እሺ አመሰግናለሁ። ስለና ሰፊ ነው። አየሁ አይደል? በጣም ደስ ይላል። የሚገርም ነገር በውስጥ አንዳንድ ሰዎች ያው ቴክስት እያደረጉልኝ ምን ታረጋለህ አንተን ብለው ክርስቲያን የሚሉ ልጆች አሉና ፍቃድ ከሆነ አንዳንድ ነገር ልበላቸው ወይስ ችግር አለው? ይናደዳሉ። አመሰለ እነሱ ጋር ጦርነት ነው የሚፈልጉት ሁሌ። መሰዳደብ ነው። እንደ ውይይት አድርገው በሰላም ሐሳብን አንሸራሽረ ምናምን ነገር የፈለከው ነገር ጠይቀ ምናምን መውጣት ለነሱ ጋር እንደ ነውር ነው። ነውር ጌጡ ይባላሉ። ሰው ጠይፉ ነው በዛ ላይ በጣም ነውር በጌጡ ነውር ጌጡ የሚባል የለም። ነውር ጌጡ የሚባል ነውር ጌጡ እንደዛ ናቸው። ይግድ ካልተሳደ ሪሲሊንግ ነው የሚያደርጉት እነሱ። ይሄ የሃይማኖት አካባቢ ላይ ያለው ነገር አሁን የተለመደው ትሬንዱ ምንድነው? አንድ ሰው በቃ ሐሳቡን መቀየር ምናምን ነገር አይችልም ብሎ ነው የሚያስቡት። ተቃራኒ ከሆነ እንደ ጠላት ነው የምትታየው። ሪሲሊንግ ነው፣ መደባደብ ነው፣ ድብድብ ነው የሚያስቡት። አንተ ደግሞ በጸባይ ደርባባ ነህ። ቀበኛም ቃተኛም ሞገደኛም አይደለህም። ነው ያ ነገር ያናዳቸዋል በጣም። የግድ ገብቼ ካልተሳደብኩ የግድ ገብቼ ሌላ መጥፎ ቃላትና አማርኛን ካልጣልኩ የሆነ የተናገርኩና ያወራሁ አይመስላቸውምና እንደነዛ አይነት ሰዎች ከእንደዛ አይነት የሆነ መጥፎ የሆኑ ባህሪያቸው ቢቆጠቡና ስነ ስርዓት ቢይዙ ወደ አቅላቸውና ወደ አእምሯቸው ቢመለሱ ጥሩ ነው ብዬ አስባለሁ። ዝም ብሎ በውስጥ ከመራወጥ ከመሯሯጥ ዝም ብሎ ከመንቀዝቀዝ
ራሳቸውን ቆም ብለው ቢመለከቱ ጥሩ ነው። እዚህ አንደኛ ጨዋ በሆነ ደንብ ነው እያወራን ያለ ነው። ምንም ሳንዘላለፍ ምንም ሳንበሻሸቅ ነው። ደስ በሚል አማርኛ ደስ በሚል ቃላት የሆነ ይዘቱን በጠበቀ ሁሉን ነገር በጠበቀ መንገድ እያወራን እያለን ግን አንዳንድ ተንኳሾች ገብታችሁ በውስጥም በውጪም እምትራሯጡ ቅዱሳን ልበላችሁ ምን ልበላችሁ አላቅም አደብት ገዙ ጥሩ ነው። ከኡስታዝ ጋር ያው በሰላም እያወራን ነው። እንግዲህ ሰው እንደተሰጠው ነው የተሰጠውን ነው እንግዲህ ካፉ የሚያወጣው። ያው ባፍ ተንኮል ክፋት ሸር ካለ ያን ነገር ነው የምታወጣው። ደግሞ መልካም ቅን ነገር ጥሩ ነገር ደግሞ ካለ ያንኑ መልካም ነገር ነው የምታወጣው። የተሰጠህ ነገር ነው የምታወጣውና እረፉ ለማለት ፈልጌ ነው። የሆነ ግጭት የሆነ ደባሪ ነገር ባትዘሩ ጥሩ ነው። ገና ከዚህ ስወጣ ውስጥ ቴክስት ይጠብቀኛል። ይደንቀኛል፣ የምር ይደንቀኛል። በጣም ብልግና ነው የእውነት። እኔ ደግሞ እንትን ለምን እንትን አላችሁ እኮ ነው ማለት ለእኛንም አሁን እንደዛ ነው የሚያስቡት ማለት እኛ አሁን ማሂ ትመጣለች አይታት ከሆነ ያው ሰልም ደስ ነው የሚለኝ ይዳ ብታገኝ አንተም ሰልም ደስ ነው የሚለኝ ግን ካልሰለምክ ቤቴ መምጣት አትችልም የሚል ነገር የለኝም። እና ለምን ተቀበሏቸው ምናምን አለስልሰው ነው የሚቀበሏቸው ምናምን ነገር ይላሉ። ለምንድን ነው የሚደበደብ ማለት ድብድብ ለምንድን ነው ማለት በሰላም መኖር እያለ ሐሳብ ላይ ነው እያወራን ያለ ነው። በጣም ያ ነገር ያናዳቸዋል። ለዛ ነው አብሽር እንግዲህ አላህ ሂዳያ ይስጥ። በጣም አሚን። ይሄኮ ምንም እኮ ችግር እኮ የለውም። አብዛኛው ቤት እኮ ገባለሁ። አየህ አንዳንድ ጊዜ እኮ ገብተህ እኮ የማትቀመጥበት ቤት አለ፣ የማትቆይበት ቤት አለ፣ የማሰንበትበት ቤት አለ። ልክ ገብተህ በቃ ፈንጠር ብለህ ብትወጣበት አንዳንድ ቤት አለ። እዚህ ጋር ደግሞ ስትመጣ ግን አያሃለሁ በቃ ቀስ ብለህ ነው እንደውም በሌቭላቸው መተህ ነው በቃ የምታወራቸው። የባሰ እውቀቴን ወቁልኝ አትልም። ገብቶሃል አይደለ? ማንነቴን ወቁልኝ አትልም። ዝቅ ብለህ ስላወራሃቸው ወይም እንደሌሎቹ በጣም በቃ የሆነ አብጠልጥለህ ስላላወራቸው ይመስለኛል ያው የሚቆጡ የሚናደዱ የሚበሳጩ ደም ግፊታቸው የሚነሳባቸው ሰዎች አለ እና ሽፈራው የሚባል መድኃኒት አለ። እሱን ይሰዱበት ወይም አንተ ስጣቸው። ሽፈራው ታውቀዋለህ? እሱ መድኃኒት ይሰዱበት። አትናደዱ፣ አትበሳጩ። እና ኡስታዝዬ አመሰግናለሁ በጣም እኔ ከልቤ በጣም ነው የምወድህ በጣም ነው የምር። ስለ ቤልዜቡል ልንገርህና እንጨርሳለን ኢንሻአላህ። ቤልዜቡልን ታውቀዋለህ? ቤልዜቡል የሚባለው የዝንቦች አለቃ ነው መሰለኝ አይደል የሚባለው? እንትኖች ሲያመልኩት የነበረ እኮ ነው ራሱ የባይብል ላይ የሚያስቀምጠው ማቴዎስ 12:24 ላይ ታገኘዋለህ። ራሱ ቤልዜቡል የሚባለው የዝንቦች አለቃ የሚባል እንትን ነው ራሱ ጣዖት ነው እንጂ ጋኔል አይደለም ራሱ። በሁለተኛ ነገሥት ምዕራፍ 1 ቁጥር 3 ላይ ታገኘዋለህ። የአቃሮን አምላክ ቤልዜቡል የሚባል አለ። በዓል ማለት ጌታ ማለት ነው። ዘቡብ ማለት ደግሞ ዝንብ ማለት ነው። የዝንብ ጌታ ማለት ነው በዓል ዘቡብ ማለት። ጣዖቱን ነው በኋላ ላይ የወሰዱት ማለት ነው። ጣዖቱን ነው ወደዚህ የወሰዱት ማለት ነውና እንትና ደግሞ የሚባል አለ ምናልባት ሰምተህ ከሆነ አላውቅም። የቤልሆር የሚባል አለ። ቤልሆር ማለት ምናምንቴ ማለት ነው። ለሰውም ይውላል ቀጥቅሱ። ቤልሆር ምን ላይ ነበር የተጠቀሰው? ከቤልሆር ጋር ምን ህብረት አለው? ቆሮንቶስ ላይ ሁለተኛ ቆሮንቶስ 6:15 ላይ 6:15 ላይ ቤልሆር የሚለው የተቀመጠው በዕብራይስጥ ቤሊያል ከሚል ነው የመጣው። በግሪክ ቤሊያል የሚባለው ማለት ቤሊያል የሚለው ምናምንቴ ማለት ነው ትርጉሙስ። መጽሐፈ ምሳሌ ምዕራፍ 6 ቁጥር 12 ላይ ታገኘዋለህ ቃሉን። ምናምንቴ ሰው የበደለኛ ልጅ በጠማማ ላይ አፍ ይሄዳል ይላል። ምናምንቴ ለሚለው የገባው ቃል ቤሊያል ነው፣ ተመሳሳይ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይም እንደዛ ነው። የኤሊ ልጆች ምናምንቴዎች ነበሩ፣ ያህዌን አያውቁትም ነበር ይላል። ምናምንቴዎች ለሚለው የገባው ቃል ተመሳሳይ ነው። ቤልሆር የሚለው ቃል ነው የገባው። እዚህ ቤልሆር ማለት ምናምንቴ ማለት አለው እያለው ነው ያለው። በሚገርም ሁኔታ እኔ ራሱ በዛ ነበር እኔ ልክ አሁን አንተ እንዳልከው ከሰይጣን የሆነ ነገር ጋር ከእርኩስ መንፈስ ጋር እንደዛ አድርጌ ነበር። ግሪክ ሚቶሎጂ ነው አብዛኛውን እኮ የባይብል አዲስ ኪዳን ላይ ያሉ ነገሮች በአጠቃላይ ግሪክ ሚቶሎጂ ናቸው። ራዕይ ዮሐንስ ታስታውሳለህ አይደለ? ራዕይ ዮሐንስ 9 ላይ የጥልቁ መልአክ የሚባለው በዕብራይስጥ አብዶን ምናምን የሚባለው የጥልቁ መልአክ የተባለው ታስታውሳለህ? ቁጥር 11 ላይ በእነርሱ ላይ አንበጦቹ በላያቸው ላይ ንጉሥ አላቸው አለ። የጥልቁ መልአክ ነው ይልና ስሙ በዕብራይስጥ አብዶን በግሪክ አፖሊዮን ይባላል። አፖሊዮን የሚባለው ግሪክ ውስጥ አማልክት ያለው ነው። ከጁፒተር ጋር የተጣላው ማለት ነው። አታስታውስም?
ሲሰወረባቸው ሲሰወር አፖሊዮን አምላካችሁ እኔ ነኝ ብሎ ሲላቸው ከዛ በኋላ አይ አንተ አምላካችን ልትሆን አትችልም ብሎ ጦርነት ተፈጠረ። ከዛ ተያይዘው ወረዱ እና ሐዲስ እነ እንጦሮጦስ ምናምን አብሮት ነው ያሉት። እንጦሮጦስ የሚባለው አንደኛው አምላክ ነው። እንጦሮጦስ የሚባለው ሐዲስ የሚባለው ሐዲስ ማለት ያው መቃብር ያ ትርጉሙ ላይ ይወት መሰለኝ እንጦሮጦስ ምናምን ላከን ምናምን ነገር ነው ያነበብኩት። እንጦሮጦስ ማለት ያው ጴጥሮስ ላይ አለ ወደ እንጦሮጦስ ላካቸው ይላል። የተጋቡትን መላእክቶች የተጋቡት መላእክቶች በእንጦሮጦስ ውስጥ ነው ያሉት። አሁን ወንጌል ላይም አለ መሰለኝ ወደ ጥልቁ እሱ ወደ ጥልቁ ነው የሚለው ወደ ጥልቁ እኮ ትርጉሙ ላይ ወደ እንጦሮጦስ ይላል። አይ እንጦሮጦስ ግሪኩም ላይ የለም ምንም ላይ የለም። እንጦሮጦስ የሚለው የምታገኘው ጴጥሮስ ላይ ነው የምታገኘው። ኦኬ ሁለተኛ ጴጥሮስ ምዕራፍ 4 ምናምን አካባቢ ላይ በቃል ያላስተምሰው አመሰግናለሁ። እኮ ስክሪፕት እኮ ይዤ እኮ መማሩ ትምህርት ነው እኮ እየጻፍኩ እና ደስ ይለኛል። አንዳንድ ጊዜ ስምት ስለሚሰሙ እኮ ነው የሚያናዳቸው። ከሙስሊም አንደበት እንዴት ባይብልን ሰው ይማራል ይላሉ። ባይብል እንዴት ይማራል? እኔም እኮ ችግር የለውም እኮ የሚጠቅመኝንና ለእኔን የሚያንጸኝን የእውቀቴን ደረጃ ከፍ የሚያደርግልኝን ነገር ቁጭ ብዬ ብማር ምንም ይሄ እኮ ክፋት የለውም። እንዴት የሚባል ነገር የለም። በቀና ልብ ከታየ ዋናው ግን ወዲዬ ቀና ልብ ይጠይቃል። ዝም ብሎ ይሄን ባንድ የሚመጣ ነገር አይደለም። እውነት ነው። በጣም ነው የማመሰግነው። እሺ ኑርልኝ፣ ክበር የለውም። ጊዜ ሰጥተህ ስላዳመጥከን እናመሰግናለን። ቴንክ ዩ። እሺ ኡስታዝዬ። እሺ ነቃ እንለያይ መሰለኝ። እዚህ ጋር ዙዙን አስገቧት። አንዳንድ እየጻፈች ነው የነበረችው። ጨለማ ላይ ያጨለመው ረያን ይባላልና ብለው አልወርድም አለኝ። እንዴት እንደሆነ አላውቅም። እምቢ አለ። ስታክ አረገ። አንዳንዴ እንደዚህ አይነት ነገር ይመጣል። እምቢ አለ። ቀንም ሲያስቸግረኝ ነበረ። ያስቃል። አብርሽን ነው በገንዘብ ተገዝተው የሚሉት እንደፈረደበት እኮ ነው። ለስንቱ ከፍዬ እችላለሁ። ምን አለ ሀብታም በሆንና የቱ ጋር ነው ባቢሎንን ገዝቶት ነው ይላሉ። ኦፓልን ገዝቶ ነው ይላሉ። እኔ እኮ ግራ ገባኝ እኮ ገንዘብ እየከፈለን የሚያሰልሙ ይላሉ። እንደ ባለ ሀብት አደረጉኝ እኮ። እኔ እኮ የትኛው ካምፓኒ ሲኖረኝ ነው እንደዚህ የምከፍለው? የትኛው ካምፓኒ ነው የኔ? ሰርቶ አዳሪ ነኝ፣ ለፍቶ አዳሪ ነኝ፣ ልጆች አሳዳጊ ነኝ እኔ። ከእጅ ወደ አፍ ያለው ሰው ነኝ። ሀብታም ነው የምታደርጉኝ። እንደው ፈርዶብኝ ራስ አውርተን ማናቀውን አንድ ቀንም በውስጥ ተጻጽፈን ማናቀውን ከማንም ጋር አልገናኝም። ከሙስሊሞች ጋር አልገናኝም እኮ። የሚገርምህ አሁን ቲክቶክ ራሱ በኢንቦክስ ሰው ማድረግ አይችልም። እኔ ጋር ዝግ ነው እና ከማንም ጋር አልገናኝም እኔ እና በቃ ፈርዶብኝ። አንድ ሰው ከሰለመ ገንዘብ ከፍሎ ነው ይላሉ። ምን ይላሉ? ይሄ ሁላ ገንዘብ ከየት ነው የሚመጣው? አይ ትንሽ ቆሽ ታሮ ነው ኡስታዝዬ። እሺ የቆሽት ሰፈር ትንሽ ነደድ ብላ ነው። ያው ቀስ እያለን ማራገብ ነው። እንደዛ ነው ከሚያደርጋቸው። ይገርማል። እንደዛ ነው እኛ ጋር ሲመጡ እንደዛ ነው ወዮ ይላሉ። እንደዚህ አይነት ነገር ቱ ዘ ፖይንት አፍጥጦና አፋጦ አግጦና ተንጋጦ ሲመጣባቸው ቆሌ ተገፎና ቆሽ ታሮ ሰማይ ተንዶ ሊጫነን ነው፣ ምድር ተከፍቶ ሊውጠን ነው ይላሉ እኛ ጋር ሲመጡ። የምሬን ነው እኮ የምልህ። የምር ቆይ ምን ቢያዩብህ ነው እውነት? በቃ አንዳንድ ጊዜ እኮ ፈልጋለሁ እኮ ምን አለ በቃ አንዳንድ ነገር ማለት ነው እውነት። አንድ ነገር ደግሞ እኔ ሁሌ ስታወራ በቃ ጨዋ በሆነ ደንብ ነው ስታወራ። የምር እኔ ቃላቶችን ይገዙኛል። ገብቶሃል አይደለ? ፊት ለፊት እኔ አሁን የሚመቸኝ ሰው ካለ በጣም እንደሚመቸኝ እነግረዋለሁ። የማይመቸኝ ካለ ደግሞ አንተ አትመቸኝም ብዬ ሳላስመስል እውነቱን እነግረዋለሁ። ግን አብዛኛውን ሰው ግን እንዴት እንደዚህ እንደው በውርጅብኝ እንደሚነሳብህ ያው ስለምበልጣቸው ነው። አትፍረድባቸው። እነሱ ጋር የሌለው ነገር አንተ ጋር ስላለ
በእነሱ ጫማና በእነሱ መስመር ስለማትሄድ ከፍ ብለህ የበረርክ ስለሆነ ለምን እንደዛ ሆነ ነው ይመስለኛል። ስለዚህ ያው ምንም ማድረግ አትችልም። ወደ ሳይሆን በግዳቸው ያው እያለቀሱም ቢሆን አንተ ትቀጥላለህ። አዎ አየህ ባጢል የተባለ ነገር በሐቅ ፊት እሳት የነካው ሰም ነው። ፀሐይ ያየው ቅቤ ነው። ነፋስ የጎበኘው አዋራ ነው። ለዛ ነው ምክንያቱ ይሄ ነው። ያ በጣም ምን አግኝተውብህ ነው በእውነት ግራ ግብት ይለኛል። ያው ሐቅ ነው። ሐቅ ይጠላል እኮ ሁሉ ጊዜ ሐቅ የያዘ ሰው ይጠላል ራሱ። እኔ ምንም ሐቅ የለኝም። ሐቄ እስልምና ነው። እስልምና ነው ራሱ ማለት ነው። ምክንያቱም እንደዛ ነው። ባጢል በሐቅ ፊት እሳት የነካው ሰም ነው ብለናል። ፀሐይ ያየው ቅቤ ነፋስ የጎበኘው አዋራ ነው። መቋቋም አይችልም። ለዛ ነው እንጂ ለዛ ነው አንዳንዴ እኮ እስቲ ለምንድን ነው ያልሰለማችሁት በቅንነት እስቲ ማወቅ እንፈልጋለን ብለህ ስታስገባቸው ከዛ ያንተ መሐመድ ምናምን እያለ ስድብ ይጀምራል። እኛ እኮ ጥያቄ ጠይቁ አይደለም ራሱ በስነ ስርዓት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ዘይነብ ከጭንቅላታቸው ላይ ቅማል ትቀምል ነበር ይላል የእንግሊዝኛው ሐዲስ ላይ። የእንግሊዝኛው ሐዲስ ላይ ማለት ይላል እንደዛ። እንግሊዝኛው ላይ አረብኛው ላይ ፀጉር ታበጥር ነበር ነው የሚለው። ቅማል የሚል ነገር የለውም። ቅማል በአረብኛ ቀምል ነው። በአረብኛ ራሱ ቅማል የሚል ነገር የለውም። እንግሊዝኛው እንደዛ ይላል። እና ይመጣና ጠይቁ ስትባላቸው ያ ቅማላም ሰውዬ ይልሃል። ይመጣና አይባልም እኮ በጣም ቅማል እንዴት ነው? አዎ ቅማል ቢኖርባቸውም ኦንቶሎጂካል ነው ዲፈረንሱ፣ ሜታፊዚካል አይደለም ችግሩ። ነብይነታቸው የሚነካ ነገር የለም። በቃ ቅማል ስላለባቸው እንደዛ ከሆነ እኮ መግልም አንድ ሰው ሊኖርበት ይችላል። ሰው ነውና ራሱ ማለት የግድ ከንጽህና ጉለት ብቻ አይደለም። አንዳንዴ ዝናብም ዘንቦ ምናምን ቅማል ሊኖር ይችላል። ኦኬ ከንጽህና ጉለት ነው ብለህ ልታስብ ትችላለህ። ግን ያ ኦንቶሎጂካል ነው ራሱ ሜታፊዚካል አይደለም። ሜታፊዚካል ማለት ነው እንዴት ነው ቅማል አላቸው እንዴት ነው ምናምን አንድ ነብይ እንዴት ቅማል ነው እንደዚህ ብለህ በቅንነት በጠይቅ እኮ መልስ ትሰጣል። ይመጣና ያ ቅማላሙ ሰውዬ አንተ የምትከተለው ይላል። ይመጣና አይሻ ረሱል ሰለላሁ ዐለይሂ ወሰለም በ9 ዓመቷ ለምን አገቧት ብለህ መጠየቅ ትችላለህ። ይሄ ሬፒስት ምናምን ያሽማግሌ ምናምን ነገር እንዲህ አይነት ነገር አፕሮች እያደረገ እንዲህ አይነት ነገር ምክንያቱም ተረጋግተው ማውራት እኛ ጋር አይችሉም። ተረጋግተው ካወሩ እንደሚሰልሙ ያውቃሉ። በጣም ብልግና ነው እውነት። ቃላት አንዳንዴ እኮ አመራረጥ እኮ አለ እኮ የመጣልህን ነገር እኮ ደግሞ መናገር አይጠበቅብህም። የእውነት ቃላትህ ራሱ እኮ ሰዎች ልብ ላይ እኮ ገብቶ እኮ የሚያርፈው በጣም ተቀባይነትን እኮ የምታገኘው የምትናገርበት የቃላት እኮ ዘይቤ ለአድማጭ ወይም ለተቀባይ እኮ የሚመጥነው ነው ነገር እኮ ሳገኘው ነው እኮ እኔ እናንተን አሁን እኮ እዚህ እኮ በሰላም እኮ ያገናኛል። አንተ የምትናገርበትም የንግግር ስልትና መንገድ እኔ የምናገርበትም የንግግር ስልትና መንገድ ነው። እኔ እዚህ ጋር አሁን መጥፎ የሆነ አማርኛ ብናገር እርግጠኛ ነኝ አንተም በቃ ሰው ነህና ማለት ነው። ግን እዚህ ሁለታችንን የሚያግባባን የምንናገርበት መንገድ የምንናገርበት ነገር በጣም ሁለታችንም እንድንግባባና እንድንስማማ ምን ብሎናል አድርጎናል። ስለዚህ ሰው የሚናገርበትን መንገድ ማወቅ አለበት። ዝም ብሎ እንደመጣለት መለጠፍ የለበትም። እንደመጣለት የሆነ መለጎድ የለበትም። የምናገረው ነገር ሰሚው ላይ ምን ነገር ያመጣል ብሎ ማሰብ አለበት። ይሄ እኮ ነፍስ የማዳን ስራ ነው አይደል እየሰራን ያለነው። ንቁቁር አይደለም፣ ብሽሽቅ አይደለም፣ የሆነ እንደው ጦርነት አይደለም እኮ እየፈጠርን እኮ ያለነው እኮ አይደለ። በቃ አንተ ወደ እኔ ወይም እንድትመጣ እኔ ደግሞ ወይም ወደ አንተ እንድመጣ ነው። በቃ ይሄ የማዳን ስራ እስከምንሰራ ድረስ ነፍስ አድን ስራ እስከምንሰራ ድረስ በዛ ነገር ደግሞ መቀለድ የለብንም። በእድሜያችን ላይ መጫወት የለብንም። አንዳንድ ጊዜ እኮ በጣም ትልልቅ ሰዎች ሆነን እንደ ህፃን የሚያደርገን ነገር እኔ በጣም ይደንቀኛል። ከባድ ነው። ብቻ ፈጣሪ ለሁላችንም ማስተዋሉን ያድላል። እንደዛ ነው የሚባለው። ልቦና ይስጠን ሁላችንም። አይነ ልቦናችንን አላህ ያብራልን። የእውነት በጣም እንደዚህ የሚቻኩሉ የሚጣደፉ የሚንቀዠቀዡ የሚሯሯጡ በቃ ረጋ ይበሉ። በቃ ቀስ ብሎ በቃ ራሳቸውን ይመልከቱ። በቃ ምን እያረኩ ነው ብለው ያስቡ። ዘለው ባንዲ ፊት በቃ መንቀፍ ላይ መተቸት ላይ የሆነ በቃ አቃቂን ማውጣት ላይ ምንም አይጠቅምም። በቃ ለማዳን እስከመጣ ድረስ ሰዎችን ለማዳን ወደ ቀጥተኛ መንገድ ለማምጣት እስካሰብክ ድረስ ያንን ሰው በፍቅር በቅንነት በየዋህነት ዝቅ ብለህ ነው እንጂ እንደው በቃል አማርኛ በጣም ወንጭፈህ ወርውረህ ግንባር ለመምታት አይቻልም። ይሄ ተገቢም ስላይደለ ማለት ነው። እና ይረጋጉ። እኔም ባይ አንተ ጋር የሚገርም ነገር እማልነግርበት ምንም ምክንያት የለም። ወንድሜ እስከሆንክ ድረስ ማለት ነው።
የምነግርህ የሆነ አንተን ለመተቸት የሆነ አንተ ላይ ያለውን ነገር የሆነ ነገር ለማውጣት ሳይሆን አንተን ለመጥቀም እስከሆነ ድረስ አንተ ላይም የሆነ ነገር ባይ ኡስታዝዬ ብዬ መጥቼ በፍቅር በቅንነት ምን ልልህ እችላለሁ ልነግርህ እችላለሁ። ገብቶሃል አይደለ? በዚህ መንገድ ብናስኬደው ገራሚ ይሆናል ብዬ አስባለሁ ሁሉም ነገር። እውነት ነው። አሁን መርካቶ አለ ናግባና ገላግለን ፎሎ አድርጉ ያ ጀማ አብደላ ኢብኑ መክቱም የሚባለውን አካውንት እንትን በሉ ማለት ነው። ፎሎ አድርጉ። የአይነ ስውራን ማህበር ነው። ፎሎ አድርጉ ኢንሻአላህ። ፎሎ አድርጉ። ፎሎ ማድረግ አትርሱ። ጊፍት ካላችሁ ጊፍት ስጡ። ዙዙ ቀደም ያወራችን ዙዙ አይደለች እንዴ? በአብደላ ነው እንደሷ ነች። ምናልባት ሌላ ሰው እንደሆነ መሰለኝ። አዎ ዙዙ ነው። ታወራኝ ችግር የለም ይመስለኛል። ድምጻቸው አንድ አይነት ነው። ዙዙ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ በአብደላ አላወራሁም ኡስታዝ። ማን ያወራኝ? በአብደላ አካውንት በአብደላ የዛ የሚዲያ እንትኗ ናት ትሆናለች። የሚዲያ ተቆጣጣሪ ትሆናለች። እኔ እኮ ችግር አለብኝ። የሴት ድምጽ እኮ በደንብ አለይም። ማንም ነው የሚሸውደኝ። ግን ጥያቄ ካላችሁ ችግር የለም እኔ እመልሳለሁ። አይ እንትን ብላለች አብራርታለች። ኢንሻአላህ ፕሮግራም እንይዛለን አንድ ቀን ማለት ነውና አርብ በስንት ሰዓት ነው የምትገቡት? ማታ 2:30 ዛሬ ያው እዚህ መጥቷል መሰለኝ በኢትዮጵያ 2:30 ጀምሮ ወይ አንዱን እንትን ወይ ወደ ቅዳሜ ያረጋውና የሚቀጥለው ሳምንት ኢንሻአላህ እኔ እመጣለሁ። አርፍጄም ቢሆን እመጣና እኔ ወደ 3:30 ምናምን አካባቢ ላይ ኢንሻአላህ እመጣና ትንሽ አስተዋውቃለሁ ማለት ነው። እዛ ቤት ውስጥ እንሆናለን ማለት ነው ኢንሻአላህ። ፎሎ ላድርግ አካውንቱን እስቲ። አንተ ቅዳሜ ስል ከሆነ ችግር የለውም እኔ ነው። አይ እንትን ማለት ይችላል። ፖስትፖን ማድረግ እንችላለን። አብሽሩ። ፎሎ አድርጌያለሁ። ኦንላይን ሲመጣ እንትን ማለት ነው። አስታውሱኝ እና ኡስታዝ ጀማል መተዋል ምናምን ነገር በሉኝ ከረሳሁት በሌላ ነገር ቤዚ ኮንኩኝ ማለት ነው ኢንሻአላህ። እሺ ኡስታዝ መርሐባ። አብዱ መርካቶ ገብቷል ኡስታዝ። ኦኬ አብዱ መርካቶ እንግዲህ መጽሐፍ ያስተዋውቅና እኛም እንውጣ ማለት ነው ኢንሻአላህ። በርቱ፣ ተበራቱ፣ ተከባበሩ። ያ ጀማ በጣም ኢምፖርታንት ነው መከባበር። ተዋደዱ፣ ተፋቀሩ። አንደኛውን ዝም ብሎ እንደው ከመሬት ተነስቶ የነፍስያ በጣም ከባድ ነው። አትጎነታተሉ፣ ተከባበሩ። በተቻለ አቅም ሙስሊም ወንድሞቼ እና እህቶቼ አትሳደቡ። ክርስቲያኖች ሲሳደቡ እንኳን ካያችሁ ለአድሚን ሪፖርት አድርጉ። አትሳደቡ። ምንም አይነት ስድብ ሐራም ነው፣ የሰው ሀቅ ነው። በተውበት እንኳን አይመለስም። ራሱ አታገኙትም ያን ሰው ይቅርታ ለማለት እንኳን እድሉ የላችሁ። በተረፈ ከክርስቲያኖች ጋር ደግሞ ተከባበሩ፣ አክብሯቸው፣ ሀሳባቸውን አክብሯቸው፣ አትስደቧቸው። እምነታቸውን አታንቋሹ፣ አታብጠልጥሉ፣ አታበሻቅጡ። በጣም ነውር ነው። ራሱ ተከባብሮ ሀሳብ መቀየር ይቻላል። ካልሆነ ግን ቢቀር ይሻላል። ከጥቅሙ ጉዳት አለው። እነዛ ሰዎች ወደ ኢስላም እንዲመጡ ከተፈለገ በአግባብና በስርዓት እንትን ማለት አለብን። ዳዋ ማድረግ አለብን። በአኽላቅና በአደብ በስነምግባርና በግብረ ገብ ሞራልና ኤቲክስ ባለበት ነገር መነጋገር መቻል አለብን ማለት ነውና ኢንሻአላህ እና በተቻለ አቅም ተከባብሮ ያለ ነገር ነው መሆን ያለበት። ፕላትፎርሙን ለጥሩ ነገር እኛ እንጠቀምበታለን። ሰዎች ለኔጌቲቭ ነገር ለመደበሪያም፣ ለምንም፣ ለገንዘብም፣ ለቢዝነስም፣ ለመበሻሸቂያም ዝም ብሎ በቃ ለአሉባልታም ለሐሜትም ይጠቀሙበት። አይመለከታችሁም። እናንተ ግን በጎ ነገር ተጠቀሙበት፣ ለኸይር ነገር ተጠቀሙበት፣ አጅር ለሚያስገኝ ነገር ተጠቀሙበት። ሰዎችን ወደ አላህ ለመጣራት እንጠቀምበት ሁላችንም ለማለት ፈልጌ ነው። አፉ በሉኝ።